ማንኛውም ተወዛዋዥ ይዛፍናል ያው ታርጋው በታርጋው ናቃሉ ይሄን ዛራም ከታ ያመጣችሁ አንቺን ላይ ስጣደፍ ወቅቱ ይቀራሉ ገደል ግቡ ፊልመኛ ሙሉ ወይ ሰዓሊ ወይ ዶላር እየመጣን ምን ማዘራው ምን እንደምሆን አላውቅም እኔ ስንት አመቴ ነው እያለች ሰው የመጣህበት አካባቢ በተነ ዝምተኛም ማበዛ ሰው ነኝ በደንብ ሁሉንም ሰው ነው የምወደው ኧረ እባክህ መብራት የለ ለመስቀል የምርህ ነው የጎጃም ማህበረሰብ በጣም ብዙ ነው ሰላም ቤተሰቦች እንዴት ናችሁ የዛሬው እንግዲህ በጣም ለየት ያለ እንግዲህ ዘመተናል ማለት ነው እንግዲህ ሁሉ ጊዜ እንደሚታወቀው በየሳምንቱ በስራቸው ለየት ያሉ እንግዶችን ይዘን እየመጣን እዚህ ቆይታ እናደርጋለን ማለት ነው አሪፍ ሾው ጀምሯል እናንተ ከኛ ጋር ስለምትሆኑ ከልብ እናመሰግናለን እንደሚታወቀው ቻናላችንን ሰብስክራይብ ሼር ኮሜንት ያደርጋችሁልን የእናንተ ኮሜንትም ሰጡን ሼር ስለምታደርጉልን ላይክ ስለምታደርጉ ከልብ እናመሰግናለን ለኛም ደግሞ ስለሚያግዘን እንድታረጉልን ስንጋብዛለን ማለት ነው ቀጥታ ሄደው ወደ እንግዳዬ ነው የሚሄደው ማለት ነው እንግዳዬ በውዝዋዜ ሙያ ላይ በጣም ረጅሙ ጊዜ አሳልፏል ወደ 17 አመት በውዝዋዜው ላይ እንደሚታወቀው የአይደል ሾው ኮካኮላ ሱፐርስታር ጨምሮ በመወዳደር ይታወቃል ምናልባት ተውልድና እድገቱ ካላችሁ ደግሞ እንደሚታወቀው በተወዳጁ ናዝሬት እንዲሁም ደግሞ አዳማ ማለት ነው እዛ ተወልዶ ያደገ ነው እዚህ አዲስ አበባ ከመጣ በኋላ እንግዲህ መላው ኢትዮጵያን በመዞር ተለያዩ ውዝዋዜዎችን በመስራት ተለያዩ ካልቸሮችን በመስራት በመወዛወዝ ይታወቃል ማለት ነው ሌላኛው ምናልባት ጦቢያውን ማን የማይረሳውም የጦቢያው ሁላችንም እናውቀዋለን ማለት ነው እዛ ላይም እንደዚሁ ችሎታውን ብቃቱን አስመስክሯል ተለያዩ ቪዲዮ ክሊፖች ላይ ማን ነው ካላችሁኝ ያው ኤፍሬም መኮንን ነው ኤፊ ከኛ ጋር እንግዳችን ስለሆነ ከልብ እናመሰግናለን ከኤፊ ጋር አሪፍ ቆይታ እናደርጋለን ማለት ነው መልካም ጊዜ ይሁንላችሁ ኤፊ እንኳን ደህና ቆየህ እንዴት ነህ አለን ያው እስኪ ዛሬ አሪፍ ሾው ላይ እንገኛለንና እስቲ የተወሰነች ነገር እኔ ካጎደልኩ አንተ ደግሞ አሙልተምት ራስህን እስኪ ያስተዋውቅልን ብለው actually ኤፍሬም መኮንን ነው ወይም ደግሞ ኤፊ ማክ ተወዛዋዥ ኮሪዮግራፈር እንዲሁም ገጣሚ ከዛው በምንድን ነው ራሴ ኢትዮጵያ እስክስታ ፊትነስ አሰልጣኝና ባለቤት እኔ ኮን እንትን ልላሰብኩና ኤፊ ሙዚቀኛ ቢሆን እስኪ ራሱን በድምጽ ይግለጽልኝ በለው የእውነት እኔ ልጆኜ ድምጻዊ መሆን ይመስለኝ ነበር ግን ካደኩ በኋላ ተስፋ ቆረጥኩ ምንም አይነት ድምጽ የለኝም አይሆንም በቃ ስለዚህ እንዴ ይሄው የኔ ድምጽ ለወሬ ብቻ ነው የሚሆነው አረ እንዴ በጣም በተለይ ትዝታ ምናምን እኮ በጣም ነው በለው አይሆንም በጣም አረ ከወዳጅ ዘመዶች አታቀያይኝ አንድ ጓደኛዬ ምን አለኝ ኤፍሬም እንደ ማንኛውም ተወዛዋዥ ዛፍናለሁ እንደ ማንኛውም ቲክቶከር ዛፍናለሁ ብለክ ከኛ ጋር እንዳትቆራረጥ አለኝ ተውኩ አው ግን እስቲ እንደው ያው ለኛ ተከታዮች እንግዲህ ያው ግጥም ላይ ያለህበት እስኪ ተወሰነ የሆነች ነገር መግቢያ ብትለን ግጥም ነው ግጥም እንደዚህ የሚጥም ብለን ካልናቸው ወቅቱ ይቀራሉ እሺ ድንገት ስለሆነ ነው ስትናፍቂኝ ትግስት አጣው የልቤን ሰላቢ ላይሽ በሌት ወጣ ድፍረት ጌታ መጣ ሌላው በጨለማ የፈሪ ልብ ይዤ እርምጃ እየለካው እኔኮ ውል ያልሽብኝ ሰሞን የሲኦልን በራ በእግሬ ነው ማንኳኳ ሆኖም ግን አንቺን ላይ ስጣደፍ ድንገት ከለፈለፍኩ በስምሽ ድገሙ ባንቺ ነው ምድነው ባንቺ እንደተለከፍኩ እንግዲህ ምን ትላላችሁ እስኪ በጣም አሪፍ ነው እንደሚሆነው ተላ አረ እንዴ ከዚህ በላይ እንዴት ይችላል የምር የሆነ በጣም ደስ ይላል እንደው እስኪ ወደ ጥያቄ ምናምን ብለን ከመግባታችን በፊት እንደው ኤፊን ትምህርት ቤት ላይ ይሄ ውዝዋዜው የተጀመረባቸው አካባቢዎች ላይ ብዙ ጊዜ ትምህርት ቤት ያው የውዝዋዜ ታይም የሰልፍ ለጊዜ ሙዚቃ ምናምን ይባላልና ሜቢ እስኪ የት አካባቢ ክላስም ከሃይስኩል ብንጀምር ይቻላል ከኤሌመንተሪ ይሻላል ሃይስኩል ላይ እስኪ ተወሰነ ከኤሌመንተሪ ገብተን ሃይስኩል ላይ ተወሰነ ያስቃየን ኤፍሬም በልጅነቱ ምን አይነት
በትምህርት ደህና መባል ሰው ነኝ። ሰነፍ አይደለሁም። ያን ያህልም በጣም ከወልም ወጣም ሰው አይደለሁም። ግን ጎበዝ ነኝ። ያን ያህል እንትን ብል ልጅ አልነበርኩም። ግን ይሄ የኪነ ጥበብ ነገሩ በጣም ይስበኝ ስለነበረ ወደ እሱ አመዝናለሁ። ልጅ ሆነን ግጥም እንጽፋለን፣ ስዕል እንስላለን ምናምን። ከዛ ነው ወደ ዳንሱ ደግሞ በዛው የገባሁት እና በትምህርት ቤት እያለሁ አዳማ ነው የተወለድኩት። አዳማ ነው ያደግኩት። አዳማ የናዝሬት ልጅ ነኝ። ያው በታርጋውን አውቃለሁ ብዬ ነው። ታርጋው ስለምንተዋወቅ ለዛ ብዬ ነው። ለብዙ ሰዎች እኮ እላለሁ እኛ የናዝሬት ልጆች መታወቂያ እኮ ያስፈልገንም። ጥርሳችን ባይሆን ሰላምታ ሰጥተው እንዲያልፍ ዝም ብለን ትላለህ። እሱ ደግሞ መለያችን ነው። እዛ ስለነበረ ይሄ አክቹዋሊ የናዝሬት ልጅ እንትን ነው። ሁሉም ሰው ዳንሰኛ ይመስለኛል። ሰርከስ ዳንስ፣ ዘፋኝ በጣም ብዙ የኪነ አሁን ደግሞ ተጨምሯል። ፊልመኛ ሆኗል በጣም ብዙ ሰዎች እና ከነዛ ውስጥ አንዱ ነው። እንደ አንድ ዝም ብዬ ሰርቼው ማለፍ ነበር ይመስለኝ እንጂ እንደዚህ የምቆይበት አልመሰለኝም። የምርህ ነው? እግዚአብሔር ትምህርት ቤት ስፔሻሊ ተወዛዋዥ እንደመሆን በአይምሮ ውስጥ አንድም ቀን መጥቶ አያውቅም። የእውነት አንድም ቀን ነው የምነግርህ። እኔ ወይ ሰዓሊ ወይ ጸሐፊ በቃ ከእንደዚህ አይነት ነገር ውስጥ የምወጣ አይመስለኝም ነበረ። ከዛ ግን እንዴት እንደሆነ አላውቅም። ይሄ የወላጆች ቀን ውዝዋዜ ምናምን ሲያሳዩ በቃ በጭብጨባ መሰለኝ ወደዚህ ከተቱኝ። እያጨበጨቡ ማለት በቃ ጎበዝ ነህ ሀገር መስክሮላል። በዚህ እንኳን ምንም አሁን ነዋ። አንዴ አንተ አሁን እኮ 17 ዓመት ሰራሁት። ረጅም ዓመት እኮ አንድ ልጅ ወደ እንትን ገብቷል። ኦልሬዲ እኮ አሁን ሴት ብትሆን እጮኛ ሁሉ ልትይዝ መቶላት ነበር። አስበው የገጠር ልጅ ብትሆን አስበው እንደማለት ነው። ስለዚህ ነው ተራሱ ጋር ሼፍ ይሰራል እንደማለት በል። 17 ዓመት በጣም ብዙ ነው። ይሄ ሁሉ ዓመት ሰርቼዋለሁ ውዝዋዜ። በቃ ትምህርት ቤት ውስጥ እንደዛ በግጥም በስዕል በምናምን እንደዛ ስለነበረ በእንደዚህ አይነት ሂደት ነው እንደዚህ መጣሁት። ትምህርት ቤት የት ነበር? አዳማ ቦሰት ነው የሚባለው። እሺ አዳማ ቦሰት። ከዛ በኋላ ደግሞ አሁን እኔ እንትን ነው አሁን እኮ ሁሉም ሰው ኮሽታ ላይ ስለሆነ የሆነ አሁን በፊት እኛ የምንለው እንዴት መሰለህ ገደል ግቡ ተብሎ ነው የሚጠራው። አሁን ግን እኔ የማውቀው እንደዛ ነው። አንተም ታውቀዋለህ? ገደል ግቡ ነው። ገደል ግቡ እንደውም የግል ተብሎ ናፊያድ መጥቶ ነበር። ናፊያድ ብር ያላቸው ልጅ ተማሪዎች የሚማሩበት ነው። እኛ ገደል ግቡ ነበር እና ግን እንዴት ላላችሁ እያሉ እየወቀሱ ነበር። እኔ ግን አሁን ስሙ ምን እንደሆነ አላውቅም። የምር እየተማርኩኝ ስሙ ምን እንደነበር አላውቅም። ገደል ግቡ በሚል ነው የምናውቀው። አዎ እኔም የማውቀው እንደዛ ነው። አዎ እንደዛ እያልን እንደው እየፈለኩ ነበር። ነገራችን ላይ የቦሰት ስትለኝ ማድሪድ ላይ ቦሰት ይሄኛው አዳማ ቦሰት ያልኩህ ደግሞ አሁን እሱም የስያሜው ትንሽ ቅር ስለሚያስብል ነው መጠሪያው እንጂ ሁሉም ሰው አሁን አዳማ ቦሰት ከምትለው ይልቅ አሁን መጥራት ስላልፈለኩ ነው ማለት ያንኛ እንባልበት የነበረው ስያሜ ደስ አይልም። ግን ትምህርት ቤቱ በጣም የሚታወቅ ትምህርት ቤት ነው። አዎ ብዙዎቹ ያለፉበት ነው። በትክክል ደግሞም የነሱ ስተት እንጂ የኛ እኮ አይደለም። አሁን አዳማ ቦሰት ያልኩ እንደውም ይሄን ስላወቅኩት ነው እንጂ ብዙ ሰው እዛኛው ነው የሚያውቀው። ስሙን አሁን አላስፈላጊ ስለሆነ እውነት ነው ትንሽ አሁን አስቸጋሪ ስለሆነ ጊዜ ኮለዛ ነው። አይ በጣም እንትን ይላል። እኔ አሁን እንደውም እንዳልኩ ነው። አሁን እኔ አሁን የወንጂ ልጅ ነኝ። ወንጂ ነው ተወልጄ ያደኩት። እዛ ሳርትራ 008 እዛ ነበረ የአረቦቹ ቤት ጋር የኛ ቤት አለ። እዛ ማርያምን የአረቦቹ ጋር የኛ ቤት የአረቦቹ ቤት የኛ ቤት ነበር። ወደ እንትን ማለት ነው ሳርተራ ያው ወንጂ በደንብ ከኤሌመንተሪ ሚሽን የተማርኩትና በደንብ እዛ እንትን ማለት እናንተ ጋር ነበር ዶላር እየመጣን ምን መዘረው አሁን ገባኝ። በኋላ ግን ወደ አዲስ አበባ መጣውና እንደ አዲስ ስምንትንም ሁሉ ነገር እዚህ ነገሮች እዚህ ሆኑና ያው ግን ዞሮ አይለቀህም ትሄዳለህ። በተለይ ፊልም በነበር ሰዓት ናዝሬት ሞርሞርና ኦሊያድ በነበር ሰዓት እዛ ብዙ ነገሮች ነበሩ። የአብሮኝ የተማሩ ልጆችም የናዝሬት ልጅ እኮ አሁን ነው እኮ ፊልም እየመጣለት እኮ ማየት የጀመረው። ህንድ ፊልም አይደል እንደሚያየው ነው እንዴ? በደንብ ህንድ ፊልም እኮ ሁሉም ሰው ይተረጉማል። በተለይ እኔ ብቻ ስቀር ማለት ነው እንዴ? አትችልም? እኔ አልችልም። እኔ ሁሉም በሚባል ደረጃ ኦኬ። አንተ ዳንስ የናዝሬት ልጅ አው ሲደውልልህ ስልክ ስታነሳ ምንድን ነው የሚለው?
ሄሎ በያ እኮ ነው የሚለው። ሄሎ በያ በያ ነው የሚለው ሁሉም በያ እንደምሽ በደምብ ያን ጊዜ በጣም ሸገር ገብተሽ ቀርተሻል ዝም ብለሽ በቃ በያ ምናምን ይላል። እኔ ከናዝሬት መሆኑ ስልክ ማቀው ሲደውል ገና ሄሎ በያ ካሉ በቃ ናዝሬት ነው አውቃለሁ። አይ ተመሳሳይ ነገር አለው። መተሃራ፣ ድሬዳዋ፣ መርቲ ምናምን ተመሳሳይ ሂደቶች አሉት። ወደ ምስራቅ ጠቅላላ እኮ እንደዚህ አይነት ተመሳሳይ ነገሮች አሉትና አለ። ይሄ መጠጫ የሆነ ጊዜ ላይ ቀለስ ስላቸው ምንድነው ቀለስ? እሺ በቃ ኒኬል ማቀብኝ አልኳትና ቀለስ ነው እንዲያለች ቀለስ ነው ይባላል ወደዛ እና በዛ ነው እነዚህ ያው ራሱ የሚለዩኝና እስቲ በነሱ ቀለሱን አቀብኝ አንዴ እናት ነው ምን ነው እሺ ኒኬል ውስጥ ኒኬል ሳውን ያውቃሉ ብለህ ነው አያቆሙ ከልጆች አንዳንዴ ዲዛይን እና ብቻ ትምህርት ቤት ላይ ግን ብዙ ነገሮች አሉት። የትምህርት ቤት አስተዋጽኦ አሁን ላለንበት በጣም ትልቅ ነገር አይደል? በጣም ትልቅ የመጀመሪያው። ምክንያቱም በእርግጠኝነት እዛን ጊዜ ውዝዋዜ ባልሞክር ኑሮ አሁን ላይ በፍጹም ተወዛዋዥ መሆን አይመስለኝም። ምን እንደምሆን አላውቅም እንዳትጠይቀኝ፣ ግን በእርግጠኝነት ተወዛዋዥ እንደማልሆን አውቀዋለሁ። አይ ቅድም ነገረኛል ወይ ሳሊ ያው እኮ ምኞት ነው። እሱንም ላልሆን እችላለሁ። ይኸው መቼ አሁን ግጥም ጽፋለሁ። ለምሳሌ 2 መጽሐፍ አለኝ። ግን እንትኑ ላይ ከመጣን ግን የስዕሉ ላይ አቁሜዋለሁ። አሁን እኔ መሳል ትዕግስት የለኝም። የምርህ ነው? አሁን ማለት ነው ይሄ ኪሮግራፍ አንዳንዴ ስኬች አታደርግም? ጭንቅላቴ ምን ሰርቶ ይበላል። ደቂቃ አይፈጅብኝም። እኔ ለምን 100 ሰው አታመጣም? ስኬች ምናምን ገና በቃ አውቀዋለሁ። ሁለተኛ ካሜራ፣ ለምሳሌ እኔ ካሜራ ተምሬያለሁ እና አሁን ካሜራ ላይ የሚያምር ነገር አውቃለሁ። እንዴት ቪዲዮ እንዴት አይነት ነገር ቢሰራ ካሜራ ላይ ምን አይነት ውበት እንደሚያመጣ አውቃለሁ። ሰው ስለሱ ነው የሚጨነቀው እንጂ አሁን እንዲህ ነው እንዲያስመር ምናምን። ሁለተኛ ደግሞ ስልክ አለ። አሁን ነገሮች በጣም በኢሞጂዎቹ ዝም ብለህ ጣል ታደርገውና ታየዋለህ። ይሄ እዚህ ጋር ቢገባ ምናምን እዛው ራስ ዳይሬክት ታደርገዋለህ። ሁሉ ነገር አልቆ ወደ ደቂቃ ውስጥ። ቲም ነበራችሁ ግን ናዝሬት ላይ? ጎልደን ስቴት የሚባል ቲም ነበረን። ኢትዮጵያን አይድልና ኮካኮላ ሱፐርስታር አይድልን ያሸነፈ ቲም እኔ ነበርኩ የምመራው። ጎበዝ ልጆች ነበሩበት ነው። ኮካኮላ ሱፐርስታር ሲማሩና አቶ ይሳቅ እሱ ወደ 6 ኪሎ በሚዘጋጅበት ታይም ላይ ነበርኩኝ እና ያኔ ታደኛን አንደኛ ወጣ ነው 120 ሺህ ብር ሸልመው ተወዛዋዥ አደረጉኝና 120 ሺህ ብር ግን በሰዓቱ እኮ በጣም ብዙ ብር ምን እንዳደረኩ በብትጠይቀኝ እስቲ እኮ ምንድነው ያደረጋችሁት? እስኪ አሁን ተመናል ተሰጠን 120 ሺህ ብሩን ለ6 ነው መሰለኝ ተካፈል ነው። ከዛ የሆነ መስተዳድሩ 40 ምናምን ሺህ ብር ሰጠን። ከዛ አንድ ዳኛቸው የሚባል ልጅ ጎልደን ስቴት የሚል ስያሜ ይጠራል ማለት ስፖንሰር የሚያደርገን የነበረው ሰው እሱም 40 ምናምን ሺህ ብር ነው 50 ሺህ ብር ሰጠን። ብቻ ተጨማምሮ 200 ሺህ ብር ይገባል። ከዛ አሁን ተከፋፍለናት ስንት ነበር የደረሰን? ወደ 40 ሺህ ብር ነው 40 ምናምን ሺህ ብር መሰለኝ። ያኔ ብዙ ነው እንዴ ማለት 2006 ዓመት ምናምን ቢያንስ በላዳ አይገዛም። እኔ ስንት ዓመቴ ነው እያለች ነው እየሰራች ደግሞ እኮ አልታሰብኩም። እናቴ ማዘን ምንም አለ 2006 አስባል እና ያኔ 40 ሺህ ብር ብዙ ነው እንዴ ላዳ ይገዛል። እኔ እኮ ውድ የተባለ አይፎን መጣ ኢትዮጵያ ውስጥ ተብሎ 8000 ብር አውጥቼ ነው የገዛሁት። ብዙ ነው ማለት ያኔ ከዛን ጊዜ ጀምሮ ነው እና ማጅራት ምናምን አልተመታም። አረ ምን ሆነ ነው አንተ እንደ ኪሳብ ነው ሄዶ አስበው እኮ ያኔ ስንት ነበር? አይ ኤት ነው ምናምን። አረ ብዙ እኮ ነው 8000 ብር ያኔ ከአሜሪካ የመጣ ሰው ነው የሸጠልኝ እና 8000 ብር። ከዛ በቀረም ብር ኢትዮጵያን ዞርኩበት ተያይዘን ማለት ከጓደኞቼ ጋር ባህር ዳር ሄድን፣ ጎንደር ሄድን፣ መቀሌ ሄድን። ምን ያላየነው ሀገር አለ? ትግራይን፣ አማራ ክልልን ምናምን ዞር ነው በቃ በደንብ። ይሄ ለምሳሌ ባህር ዳር ጣና ምናምን፣ ትግራይ ደግሞ ሄደን ደብረ ዳሞ ምናምን ገዳማት ምናምን እኮ ጽድቅ ሰርቼ ያሸነፍኩ ነው መስለው። ገዳም ለገዳም ዞር አንደኛ ገዳም ለገዳም ዞር የቀረብኩት ግን እኮ ጽዮን ማርያም ብዙ ነገር አውቃችኋል እኮ። ይሄ አጋጣሚ ተጠቅማችሁ ሀገራችሁን ጥሩ ነው እኮ እሱማ ሀገርን አውቆ ከዛ ለመውጣት ወደ ውጭ ነው እኮ። ግን በምን እንዳመጣሁት
ኧረ እኔ ጉድ ነው እናቱ። ከዛ ግን በጣም ጸደይ ጊዜ ያሳለፍንበት። ከዛ ምን አደረኩበት ብሩ አንድ ጓደኛዬ ባንክ ቤት ገንዘቡን ለመጀመሪያ ጊዜ ያስቀምጠው ከባንክ በሩ ጋር አይጠፋም ይጠብቅ ነበር ማለት ለመጀመሪያ ጊዜ 40 ሺህ ብር ባንክ ቤት አስገብተው ስንወጣ ስንገባ ባንክ ቤት በሩ ጋር ነው ቁጭ የሚለው። ይሄ ባንክ ይዘረፍ ይሆን እያለ የእሱ ብር የሚጠፍስ አማራጭ የለውም። አይኔ አባት ደግሞ 40 ሺህ ብር በዛ ሰዓት አስባ ብዙ እኔ 500 ብር እያወጣሁ ነው የጨረስኩት ይመስለኛል። ብሩ እንዴት እንዳለቀ አሁን ምን አደረክበት ብትለኝ አላውቅም። ዝም ብዬ በቀን የሆነ ሰዓት ላይ ብር ሳጣ ሂጅ ባንክ ቤት ደግሞ ኤቲኤም ሰጡኝ ብርቅ ነበር ሂጅ 500 ብር አውጥቼ ከሆነች ደቂቃ በኋላ 500 ብር ሳወጣ ያኔ 500 ብር ብዙ ነው። አንድ ጓደኛዬ ማለት ነው 3000 ብር አውጥቶ ክለብ ውስጥ በተነ። በቃ ምኞቱ ነው ገንዘብ ኖሮት እንደዚህ መበተን ህልሙ ነበር። እንግዲህ አንተ እኮ አፈርድም ይግጠን እኮ ነው ያገኘነው ያን ብር እኮ አንድ አመት ከምናምን ተሸነፈን ወደቅን አለፍን እያልን ከዛ ደግሞ ማህበረሰቡ ይናዙ ህዝብ ይጠብቃል። ወከለ ነው አካባቢውን ይሄድከው የሆነ ውጤት ይዘህ መምጣት አለብህ። የሚያስፈልግ ነገር ጠይቅ ምንድነው ወደ ኋላ የምትለው የሚባል ነገር አለ። አንደኛው ወጥተን ስንመጣ እኮ ትልቅ አቀባበል ነው ያደረጉልን። ከተማ አስተዳደሩ ምናምን ጸደይ ነበር ምናምን ወከለ ከተማውን ሄደ አስበው እስኪ በጣም አሪፍ ነበር። ግን በግርግር ብቻ ጸደይ ጊዜ ነበር። አይ አሪፍ ጊዜ ነው። ምክንያቱም አንዳንዴ መሰለህ አንዳንድ ሙያ ላይ አሁን እንደዚህ ሰዎች ጋር ያው ውይይት ስታደርግ ምናምን ዝም ብሎ የተመጣ ይመስላችኋል? ይሄ በጣም ልፋት እንዳለው እኔ የመጣሁበት መንገድ አሁን ሳስታውሰው ራሱ ይደክመኛል አይደለ? የእውነት ነው ነገር አሁን ለማካበድ ምናምን አይደለም። ይሄ ሶሻል ሚዲያ ላይ ወጥቶ ወይም የሆነ እንትን ላይ ፖድካስት ላይ መጥቶ እንደሚያለቃቅሱት አይነት ሰው አይደለሁም። በጣም ጠንካራ ሰው ስለሆንኩ እኔ ችግር የለብኝም። ግን በጣም ከሚያስጠላ አመጣጥ መጥቻለሁ። አሁን የትኛውም ተወዛዋዥ ወይም የትኛውም የኪነ ጥበብ ሰው ያንን መንገድ እንዲያልፍ አልመክርም። ማለት በጣም ቀላል መንገድ አለ። ዛሬ ተነስተ እንጀራ የምትበላበት መንገድ መፍጠር ትችላለህ። ያን ጊዜ በጣም ከባድ ነው ማለት እኔ እኮ ቴሌቪዥን ላይ ማስታወቂያ አድርገውኝ ለምሳሌ አይደል ሲጀምር የኔ ነበረ ቪዲዮ ረጅም አመት ማስታወቂያ በቃ ማለት ምን አይነት ሞራል እንደነበረ ምን አይነት ደስታ እንደነበረው አጣጥመው ነበር ማለት ይሄ ሰው ያቀኛል ምናምን መንገድ ላይ ምናምን አይደለም። እኔ በየመንገዱ ኖርማል ህይወቴ አክቹሊ አሁንም ነው ኖርማል ህይወቴ ነው የምኖረው። እኔ አያስጨንቀኝም እንደዛ አይነት ህይወት። ሰው ያቀኛል ምናምን በደንብ ያቀኛል በደንብ በፍቅር ነው የምኖረው ከሰው ጋር እንጂ ያከበረኝን የወደደኝ ህዝብ ላይ ደረት ስነፋና ኮፍያ አድርጌ እንዲስ እንትን ስል አልኖርም ማለት በቃ እኖራለሁ ስለ ይሄ እመርጣለሁ። እመርጠው ለራሴ ስለማይገባኝና ወይም ደግሞ ለራሴ ይገባኛል የምላቸው ነገሮች እንጂ ይሄ ሰዎች ያቆኛል ብዬ መነጽር አድርጌ ምናምን እኔ አንድም ቀን እኔ በኮንፊደንስ ነው ማሩ አንድም ቀን እንደዛ አድርጌ አላውቅም አልሄድም። የዚህ ግን ዋነኛው ነገር በተሰበው የመጣህበት አካባቢ መስሎ ማህበረሰቡም ነው ማለት ቀለል ያለ ህይወት መኖር ነው ምናምን ነው እዛ አካባቢ እንደዛ ነው። ችግር የለብኝም አሁን በቃ ማለት ደስ ብሎኝ ነው የምኖረው ምናምን ካገኘሁት ሰው ጋር ምናምን ኢንጆይ ያደርጋለሁ ምናምን ችግር የለብኝም። ተጠራጣሪ አይደለሁም። እንደውም ብዙ ሰው የሚቆጣኝ እሱ ነው ማለት ሰው ሳመን ዝም ብዬ ነው ማምነው። ዛሬ አግኝቼ ካንተ በቃ ካንተ ጋር ዝም ብዬ ሳወራ ስለውል እችላለሁ። ይሄ እንትን አይደለም እንዲህ ሊያደርገኝ ይችላል ወይ እንዲህ ይፈጠራል ወይ ማን ነው ምንድነው እኔ አስቤም አላውቅም። ያው ግን በዛው ልክ ፈጣሪ የሚጠብቅሃል እኮ ያው አዎ ለበኔ ያለሱ እኔ ችግር የለብኝም በቃ ማለት ሁለተኛ ምን ይፈልጋል መሰለህ የሰው ልጅ ሰዎች ይወዱኛል ብለህ እንድታስብ እንጂ ሰዎች ይጠሉኛል ካልክ ራስ ላይ በጣም ብዙ መዘዝ ነው የምታመጣው። አሁን ሰዎች ይወዱኛል ሰዎች ክፋት አያስቡብኝም ሰዎች ከኔ ጋር በነፃነት ይኖራሉ ብለህ ማሰብ የምትችል ሰው ከሆንክ በጣም በነፃነት ትኖራለህ። በጣም በሄድክበት ሁሉ ፍቅር ይገጥምሃል ምናምን ትንሽ ነገሮች የሚገጥሙን አታያቸው። ምክንያቱም አንተ የተጨነቅ ያለው ከሚወዱ ሰዎች ጋር ስለሚወዱ ሰዎች ነው እያሰብክ ያለው ያ ጉዳይ አይሆንም። ግን ሰዎች ይጠሉኛል ምናምን ራስ ላይ ስትረስ ትጀምራለህ። በሄድክበት ቦታ ሁሉ የሚጠላ ይመስላል። እኔ አሁን የሚያገኘኝ ሰው ሁሉ የሚወደኝ ነው ይመስለኝ ነኝ። ያው ሰው ያፉን ፍሬ ይበላል ነው ማርያም እንደዛ ነው ማለት በሄድኩበት እኔ የሚያገኘኝ ሰው ሁሉ የሚወደኝ ነው ይመስለኝ።
እና ቀድሜ ፈገግ ብዬ እንዴት ናችሁ ደህና ናችሁ አላችሁልኝ ምናምን ብዬ ፍቅር መስጠት ነው የማስበው እንጂ ይሄ እኮ ላይወደኝ ይችላል ጭራሽ አይምሮዬ እንደዚህ ማስጨነቅ አልፈልግም። እንደዛ ስትሆን ጥሩ አይደለም ማለት ራስህም ጥሩ አይደለም እንኳን ለሊያስ ውስጥ የምታስገባው ኢነርጂ ጥላቻ ነው። ትፈራለህ፣ ትሰጋለህ። እኔ አሁን ውሃውን ቀርተው ይሁን ምን አድርገህ እንደሰጠኝ አላየሁትም። ማርያምን የምሬን ነው የምነግርህ። እኔ አሁን እንትን ቢሆን ግን እዚህ ጋር ክፈት ይሄን አልጠጣም ልል ነው ማለት ነው። አንድ ወዳጅ ነበረን ሙዚቀኛ ነውና ውሃ ክፍቱን ጥሎ አይሄድም ነበር። ኧረ እባክህ ማርያምን የምሬን ነው። እንግዲህ ጓደኞቹ ነው ማአት ሰው ነው ያለውና ምናምን ይልሃል። ግን ሰላም ነው አሁን ሰላም ነው እስካሁን ሜንታሊቲው ማለት ካይሆንም እንዴት ነው ይሆናል? እንደዚህ አይነት አስተሳሰብ ኖሮ በሄድክበት ቦታ ሁሉ ሰው መጠራጠር ምናምን ሽጉጥ ይዘህ መሄድ በሽታ እኮ ነው፣ መከራ እኮ ነው። ራስ ላይ መከራ ማምጣት ነው። እኔ በእድሜ ከዚህ በኋላም ወደፊትም እኔ ሽጉጥ እንዲኖረኝ ማለመኝ ሰው ነኝ። እኔ ሲጀምር ጠላት አይኖረኝም፣ ቢኖረኝም እንኳን ኖረኝ በቃ እሱ ይጨነቅበት። እኔ ጉዳይ አይደለም። መኖር ነው በቃ አለ። አይ ፈጣሪ አለ እንዴ ጠባቂ መልአክ አለ። አንተ የሚጠብቅ ደግሞ ስራ አድርጌ ደግሞ ልጨነቅ ውሃውን ለነገሩ እኮ ሲባል ይሰማሉ እኮ አንዳንድ ሰዎች በጣም እንደዚህ አሁን በቃ አርቲስት ነህ ራስን ጠብቅ፣ ደግሞ ያንተን እድል እንዳይወሰድብህ ውሃን ስጠጣ ጨርሳት ባዶ አድርገህ ስትመለስ ባዶ አድርጋት እንደዚህ ተብሎ ይመከራል። እንደዚህ አይነት ነገሮች ሀሳብ የሚሰጡ ሰዎች አሉ። ያ ተጽዕኖ ያደርጋል በነገራችን ላይ እና ግን ደግሞ ምን ያክልስ ደግሞ እሱ ተጠንቅቆ የት ይደርሳል? ምንድነው ጥቅሙ? ይኸውልህ እንግዲህ አላውቅም እኔ እንዴት ነው አንዳንድ ጊዜ አሁን ገንዘብ ደግሞ ላጣ ነው ስትል ገንዘብ አታጣቅም አለ እንዴ አትቻካለሁ በቃ የሆነ ብር እያለህ ግን በእምነት ልክ ነው የምትኖረው። እኔ አሁን ሰዎች ጋር አልጨነቅም። አሁን እንትን እንደዚህ ይፈጠራል እንዲህ ምናምን በህይወቱ መጨነቅ የማይወድ ሰው ብትባል ኤፍሬም ነው። ስለምንም እኮ ነው። ኢቭን እኔ ስራ እየሰራው የሚያስጨንቀኝ ነገር ከሆነ ያን ስራ ላቆመው እችላለሁ። መጨነቅ አልወድም በተፈጥሮ በቃ መኖር ደስተኛ ሆኜ መኖር፣ የማገኛቸው ሰዎች ጋር በጣም በፍቅር ማሳለፍ፣ ኢነርጂ ሁሉ ደስ የሚል መሆን አለበት። ሳገኝ መሳቅ፣ መጫወት፣ መጮህ ነው የኔ እንትን። እንደዛም ስልክ በጣም እንትን አይደለሁም፣ ዝምተኛም ማበዛ ሰው ነኝ፣ ሲሪየስ። ግን ደግሞ ሰዎች ጋር ሲሄድ በደንብ ነው የሚጫወተው፣ ማወራው፣ ምስቀው ምናምን ነፃ ነኝ። ጉዳይ አይደለም ይሄ ለሆኑ ሰዎች የሆነ ነገር ይፈጠራል እንትን ይሆናል ያልክ ግን ተጨንቃ ትዘልቀው። እንደው እስኪ ኤፊ የመጀመሪያ ስራ ምን ነበር ታስታውሳለህ? የመጀመሪያ ስራ ክሊፕ ነው። ከዚህ ከአይደል ሾው እንውጣና አይደል ሾው ላይ ለአንድ አመት ከምን የተለፋበት ነው፣ እንደ ቲም ነበረ። ከዛ ግን ከነዛ ከቲም ውስጥ መሃል ኤፍሬም ራሱ ቻለው ወጣ። የመጀመሪያ ስራ ህዝብ ጋር ያገናኛል። ግጥም በውዝዋዜ እኔና ተስፋውን ከበደ ፍራሽ አዳሽ ፍራሽ አዳሽ ጦቢያ ግጥም በጃዝ ላይ ረጅም ጊዜ ሰርተናል። የመጀመሪያ ስራችን ስቴጅ ላይ እጣን አጭሰን ምናምን የወሎ ምርቃት ነው። ከዛ ተጫነ ዩቲዩብ ላይ ኮመንት። እኔ ደግሞ በቃ የመጀመሪያ ነው ብዬ ኮመንት ገብቻ ይሄን ዛራም ኬታ መጣችሁት ማአት ኮመንት እጣን አጭሰን ያለው ዘራውና እናቴዋ ወርቄዋ ጦቤዋ ክብሮዋ መርሃባ በይኝ። ቪዲዮን እኔ ያንን እንትኑን ስሰራ እኔ ወሎ ሄደን አጥነታን ነው ባህል ነው እሱን አይተን የሰራው እና ይሄን ዛራም ኬታ መጣችሁት ደግሞ ምናምን የሚሉ ኮሜንቶች ነበሩና ግን ተጽዕኖ ፈጠረ። የሚገርም የሆነ አንዴ ባህር ዳር ለሆነ ስራ ሄጄ ውዝዋዜ ነው የምሰራው፣ ምንም የለውም ግጥም በውዝዋዜ አይደለም ውዝዋዜ ነው። በጣም አጫጭሰው ይዘውልኝ መጡ ስቴጅ ላይ። በቃ ከሱ ውጪ የምሰራ አይመስላችም። ያኛውን እዛ ስቴጅ ላይ ያኛው ላይ እኮ ሙድ ያመጣል። ደግሞ ስርዓቱ ነው ምርቃት ስለሆነ እጣን ተጭሶ ምናምን አይደል የሚመረቀው፣ እንደዛ ነው። ወሎ ባህል እንደዛ ነው። እንደዛ ስለሆነ ይሄኛው ጋር ግን እኔ ምን ውዝዋዜ ነው የምሰራው።
እናቴ አንድ ልጅ እናቴ አጫጭሳው ቡን አድርጋ ስቴጁ ላይ ይዘው ግባ አለችኝ። እንዴ ወዴት ነው ስላት ልትወዘወዝ አይደል አለችኝ። በዛ ተሰራ በቃ ግን በጣም አሪፍ ነበርና ብዙ ጥሩ ተቀባይነት አግኝተንበታል። ቆንጆ ነበር። አይ ጦቢያው አሪፍ ተቀባይነት አለው። ትልቅ መድረክ ነው። ብዙ አገራዊ ጉዳዮች ይነሱበታል። ኢንተርቴይንመንት አለው። ቁም ነገሮች በጣም አለው። ላየውና ለተቃጥቆ በደንብ ጊዜ ሰጥቶ ለሰማው በማንኛውም ሁኔታ ላይ ቴሌቪዥን ሆነ ሶሻል ሚዲያ ባየው ነገር ላይ በእርግጠኝነት የሚያተርፍበት በዚህ አጋጣሚ ምስራቅ ተረፈ በጣም በቃ ትልቅ ክብር። ምክንያቱም ወስና እንደዚህ አይነት ነገሮች ላይ በዚህ ስታይል ቢመጣ ግጥም በጃዝ እንደዚህ ቢሆን አሁን አሉ ግጥም በጃዝ እንደዚህ የሚሰሩ ዝግጅቶች አሉ አይደል? እንደውም ጠፍቷል አሁን የግጥም በጃዝ የነበረው። አሁን ግን ይሄ ጦቢያው ሲመጣ ብዙ ነገር ይፈልጋል። ስፖንሰርሺፕ አለ። ቴሌቪዥኑ ጋር እንዴት አድርገህ ልትሰራው ትችላለህ? ብዙ ቁም ነገሮች ላይ ብዙ ጊዜ ስፖንሰርሺፕ ላይ እንትኑ የለም። የፍላጎት የማጣት ነገሮች አሉና ይሄ ግን ተወስኖ መምጣቱ ትልቅ ጥቅም አለው። በጣም ይኸው ለምሳሌ ኤፍሬም የመጀመሪያ ስራህን ሰርተሃል። ከዛ በኋላ በጦቢያ እንትን ላይ ነው በግሌ ከባህል ቡድን ወጥቼ ከዛ በኋላ ወደዛ የመጣሁት በግጥም በውዝዋዜ ነው። ቆንጆ ነበር። በጣም ተቀባይነቱ በጣም አሪፍ ነበር ምናምን ማለት ድፍን ኢትዮጵያን በሚባል ደረጃ ዞረንበታል እኔና ተስፋው። ምን ያህል ጊዜ ቆየ ጦቢያው ላይ ሰራህበት? በጣም ብዙ ጊዜ ሰራ ነው። 3 ዓመት በላይ 4 ዓመት አልሰራ ነው። እንደዛ ሰርተናል። ከዛ በኋላ ግን በመሃል እንዳይሰለች ብለን ነው ጋፕ አደረግን። ከዛ እኔ ወደ ስራዬ ወደ እስክስታ ፊትነሱ ሽፍት አደረኩና ትንሽ ጊዜ እዛ ላይ ወሰድኩ። ከዛ ድጋሚ መስራት ሞራሉን ማጣሁ። ትንሽ ደግሞ ቢዝነስ ገንዘብ ስትለምድ ደግሞ ዝም ብሎ የሚከፈልበት መስዋዕትነት የሚሰራበት ስራ ትንሽ ይሰለቻል። ከዛ ዝም ብሎ ተስፋ ነገራችን ላይ በጣም ምርጥ ሰው ነው። ግጥሞቹ በጣም ጥልቅ ናቸው እና ደግሞ ስታይሉ ፍራሽ አዳሽ ምትገርም የካራክተር ስም ነችና እኔ ፒያሳ አልኩኝ ባህር ዳር ላይ አንድ ባህላዊ ቤት ነበርና እዛ የሚሰራ ልጅ ነበር። አንድ መነባነብ አንድ ይወጣል እሱ ከወጣ አንዴ ከሰራ በኋላ የለም ልጁና በጣም የሚገርም ነበር። እሱንም ልክ እንደዚህ አስተውስ ልክ ተስፋ የሞተው ነው የምትለኝ? ሞቷል መሰለኝ አይደል? የሚገርም ልጅ ነው። በቃ ቤቱ ላይ ባህር ዳር ስንሄድ ለእምቦጭም ለጣና ዋርድም የተለያዩ ነገር ሄደን ነበርና ስንሄድ እዛ ቤት ወስዱኛል። ያው እኔ በልምድ ምን አደርጋለሁ እንደዚህ ምሽት ላይ ካመሸውኝ መጨረሻ ከሆነ ባህል ቤት ቤት ደስተኛ ነኝ። ካልሆነ ያ በቃ ምሽቱ በጣም ይደብረኛል። በነገራችን ላይ ይሄ ልምድ ነው። አሁን በፊት እዚህ ካሳንስ ፈንድቃ አልነበረ? በቃ ፈንድቃ ግዴታ ነበር። አርባ በቃ ግዴታ ነበርና አያው ነበር። በቃ ገብቼ እዛ አይቼ እንትን ደግሞ ይመቸኛል። ማስንቆ እዛው ስለሆነ ፈጠራው እዛው ነውና ይሄ ተዘጋጅቶ ተጽፎ መጥቶ ምናምን ስላልሆነ ይሄ ፈጠራ ክሎቱ በጣም ይመቸኝ። በቃ ነፃ ያረጋል። ሙድህን በጣም ነው የሚያድሰውና ባህር ዳር ላይ ስንሄድ እዛ ቤት ግዴታ ገባ ነበር እና ቆይ አሁን አይደለም ተባሉኝ። የመጀመሪያ ቀን ሲሄድ ማለት ምንድነው የተለየ ነገር አልኳቸው። ከዛ ቆይ ታያለህ፣ ቆይ አንተ ትወደዋለህ እርግጠኛ ነኝ። በኋላ ስቆይ እሱ ከሰራ በኋላ የሚወጣው ሰው ብዛቱ እሱን ብቻ የሚጠብቁ ሰዎች እና በቃ በጣም ነው የሚችለው። ደግሞ የሚገርመኝ ነገር የተሸወርኩት አጠገባችን ነበር። ለካ ሄዶ ለባብሶ ምናምን ቀያይሮ መጥቶ መድረክ ላይ ሲሰራው እንዴ በጣም ዝም ብሎ ቢሰማን የነበረው ታይሽ በጣም ጎበዝ እና በጣም በቃ ተስፍሽም በዚህ አጋጣሚ በጣም ትልቅ አክብሮት አለኝ እና በጣም ወጣት ሆኖ ግን ተሻጋሪ ያሳውቃል። ታናሽ እኮ ነው ባይዘው የኔ ታናሽ አንተ ረተው ማርያም ታናሽ ነው። እኔ በእድሜ የምቀልድ እንትን የምል ሰው አይደለሁም፣ ግን በጣም ታናሽ ነው። በስንት ዓመት 4 ዓመት አልበልጠው። በጣም ትንሽ ነው። ቀድሞ ሄዷል እኮ እሱ ግን የሚመስለው እንደዛ ነው የሚመስለው። አሁን እኮ 27 ነው 26 ዓመቱ ነው። ይገርማል። ግን እውነት እኔ በቅርብ አግኝቼው ነበር ወደ 4 ኪሎ እና ታናሽ። እስኪ እንደው በዚሁ አጋጣሚ ካነሳ ነው አይቀር ከስራዎች በጣም የምትወደው ክሊፕም ሊሆን ይችላል፣ ግን በቃ ደስ የሚል ሁሌ አልፏል። ግን ግጥም በውዝዋዜው በጣም ወደዋለሁ። ኢቭን እኔ አሁንም ከፍቼ ሳይው ምናምን የሆነ ሙድን ይቀይራል። አንደኛ ኤነርጂው በጣም ይለያል። 17 ደቂቃ ያለ ምንም ትንፋሽ ነው የምሰራው። 17 ደቂቃ አንዳንዴ 20 ደቂቃም ይሆናል። 20 ደቂቃ ምንም እስክስታ ብቻዬን ነው። ያ ሁሉ ኦዲየንስ አይኑን ይለኝ ነው እና የዛን ሁሉ ሰው ልብ የምትመያዝ
አይን መያዝ ከባድ ነው። ያለህን አቅም ነው የምትጨርሰው እዛ ላይ ሆነህ ልትቀልድ ሁሉ አትሞክር። ወይኔ ትንፋሽ ልውሰድ ብለህ እንኳን ጋፕ መፍጠር የምትችልበት አይደለም። ኦልሬዲ ሙዚቃው እየጮኸ ነው፣ ተስፉ ደግሞ በዚህ ላይ ይጮሃል፣ እኔ ያለሁኝ በቃ በጣም አቅም የሚፈታተን ነው ማለት። አንድ ቀን እኔ ጉራግኛ ሰርቼ 20 ደቂቃ ነው የሰራነው። ሰርቼ ስወጣ ማለት ለ20 ደቂቃ አሁን እኮ እኔ 1 ሰዓት እኮ ጨፍርልሃለሁ፣ ግን 1 ሰዓት ብጨፍርልህ ይሄ በመሃል ላይ አውቀዋለሁ ትንፋሽ እንዴት እንደምወስድ ምናምን። ስቴጅ ላይ ግን ሲሆን እንደዛ አታደርግም። እርገጥ ነው። ስለዚህ በጣም ከባድ ነው። 20 ደቂቃ ትንፋሽ ዘጋ ማለት ነው። ማለት ዘጋ ማለት መተንፈስ አቃተኝ። እንዴት ልተንፈስ? ከአዳራሽ ወጥቼ አየር ላይ ሆኜ በቃ መተንፈስ ሁሉ እስኪከብደኝ አስቸግሮኝ ያውቃል። እና ከልቤ ነበር የምሰራው። በጣም ነው የምወደው። ተወደዋል። በጣም ሙያውን በጣም ነው ተወደው። እኔ ውዝዋዜ በጣም ነው የምወደው። በጣም ያው አሁን ይሻላል። አሁን ይከፈልሃል ምናምን ጥሩ ነው። ጥሩ ነገር አለው። በፊት እኮ ክሊፕ ሰርተን 25 ብር ነው የተከፈለኝ። የላብን ወዝም እንኳን አይተካ። ኧረ ምንም ትራንስፖርቴሽን 25 ብር ታክሲ ራሱ ቤት ያደርሰኛል ብለው ነው ከነበርኩበት ቦታ ያደርሰኛል ምን ብሎ እንጂ ያው በቃ ኤፊ እስኪ ቅድም ስናነሳ ያው መሀል ላይ ቪዲዮ ክሊፕ የሚል ሀሳብ አንስተን ነበርና ቪዲዮ ክሊፕ ከሰራቸው በጣም የምትወደው የማን ነው? ኧረ ከሙዚቀኞች ተጣጣለኝ ነው። በጣም ቆንጆ ናቸው አብዛኞቹ። በጣም አላርላውን ብዙዎቹ ጋር በጣም አሪፍ ነገር ነው የምትሰራው። ታስቦበት ከስቶሪያቸው ጋር የሚሄድ ራሱ የቻለ ካራክተር ነው ብቻው ነው ራሱ ይቻላል። የእንትናን ወደዋለሁ የጌት ሽማሞ ምን የሚለው ተቀበል ስንት ነው? 1 2 3 ነው 5 ነው እንደዛ አካባቢ ነው። በጣም ነው የምወደው እሱ እና የሃናን አብዱ። ኦኬ የሃናን የትኛው ማአት ነው የሰራውላት ለካ ግን አግራው ኦኬ አግራው በጣም ነው የሚያምረው። እሱም በጣም ነው የምወደው። እሷ ራሱ የዋዛ እኮ አይደለችም። ከዛ ደግሞ ከሰሯቸው ዘፈን በጣም የምወደው የአህመድ ተሾመ ዲምቢ አይመሬት ያለ ሰው የሚገርም ዘፈን የሚገርም ግጥም በጣም ነው የምወደው። በዛው በዚህ አጋጣሚ እሱና የኃይሉ አመርጋ አንድ ሙዚቃ አለው፣ የሚገርም ሙዚቃ አለው አይመሬት ያለ ሰው በተራራው ማዶ እሱ ቆንጆ ነው በጣም በቃ የመጨረሻ ነውና ያው ወንደሰን ዩብ ከሱ ጋር የዛይመሬት ሚል ፊልም ዝዋይ ሐይቅ ላይ ሄደን ሰርተን ነበር እና የኃይሉ አመርጋን ሰማው ነበርና ከዛ በኋላ አንተ እንዳልከው አሁን የአህመድ ዲምቢ ያው እና ቋለ ናዝሬት ያው ዲምቢ ለዲምቢ ግልጽ ነው። ምሽቱን በናዝሬት ለማንም አይነገርም። ይሄ ዞሮ ሁላችንም የሚያደግንበት ነው። ያው ኤሌመንተሪም ቢሆን አይጠፋም የአይን ፍቅር አይጠፋም። ግን አሁን ግን በዚህኛው ታይማችን ላይ ሆነ አረ የአይን ፍቅር የሚባል ነገር አረን ያላቅም ኤሌመንተሪ እኔ ውዝዋዜ ነው የማውቀው። ኦኬ ትወዛወዝላት ነበር ነው ታስለማምጣ? አረ ኃጢአት ነው ሴት ፊት ወዛወዝም ማለት የአይመሬት ያለ ሰው ግን በጣም የሚገርም በጣም ዲምቢ በነገራችን ላይ ግጥም ዜማ እኔ በቃ በተለይ ግጥም ሲሰራ ውበት ነው። ዜማውን በጣም ስፔሻሊ ዜማ አንደኛ ነው። ግጥም ዜማ በቃ የሚገርም ነው። አይመሬት ያለ ሰው ደግሞ አንደኛ። በጣም ነው የምወደው እነሱን ስራዎች በጣም ነው የምወዳቸው። አሁን እረስቻቸው ነው እንጂ አሉ በጣም ምርጥ ስራ የሰራኋቸው ግን አሁን አይምሮ ውስጥ የመጡት ብቻ ነው ነገር ወዝወዝ በእግሬ ከደጀን ባህር ዳር ጎጃም አይደለም ወይ የጀግኖቹ ላዳር እነሴ ጎጃ ሰር ብትሄድ አበርቱ ለአመረብ ዳር ፈልጎት ከደጋ ዳሞት ከሱ ነው ተዛምዶ ለሞት ቤቸና ሸበል በረንት ጀግና ነው የማይት ሲሸፈት ከጀግና ጋር አይወርድም ዱካተር። እንደው በዚህ በሙያ ላይ ትልቁ እንደው ፈተና ብለው ተግዳሮት የምትለው ነገር ምንድን ነው? በቃ ትልቁ እንደ ፈተና በዚህ በሙያ ላይ አሁን አሪፍ ነው። በፊት ግን ትንሽ ከባድ ነበር። ማለት ይሄ ውዝዋዜው ራሱን ተችሎ እንደ ሙያ የሚቆጠርበት አልነበር። ኧረ እባክህ ከባድ ነው። ኦኬ የሆነ ነገር ማሟሟቂያ መግቢያ ነው የሚያስቡት። እንደዛ ነበር እና ትንሽ ከፍያም ላይ ምናምን ትንሽ ያስቸግራል ምናምን። አሁን ይሻላል
ይመስለኛል ባህል ቤት ስንት እንደሚከፈላቸው አላውቅም ግን የሆነ ጊዜ ላይ ግን በወር 7000 እንደሚከፈል አውቅ ነበር አሁን ስንት እንደሚከፈል አላውቅም በፊት 7000 ብር ምናምን ደሞዝ እንደነበራቸው ማለት ወር ሙሉ ሰርተ 7000 ብር የኛ ስራ አንድ ዙዋዜ አንድ ስቴጅ ላይ ወጣ አንዴ እንኳን ተወዛውዝ 7000 ብር ራሱ ኪሳራ አይደለም ወር ሙሉ ሰርተው በጣም ጉልበት ይፈልጋል ማለት ላብህ በጣም ጉልበትን ይበላል ያን ለመተካት ራሱ የሚያስፈልገው ብዙ ኢነርጂዎችን ያወጣቸው ለመተካት እድሜህን የምትገብርበት በጣም አደገኛ ስራ ነው ማለት ድንገት ደግሞ ፌል ልታረግ የምትችልበት ነው አደገኛ ስራ ነው በጣም ብዙዎቹ አሁን አንድ ልጅ እንደውም በቀደም ደውላልኝ እኔ ኤፍሬም ማውራት አልፈልግም ግን ይሄ ሽር የሚሰሩ ሴቶች ቢጠረቀቁ ምናምን አለችኝና ጤነኛ ሆና ድንገት ሄዳ ነው ስትመረመር ምንድነው ምናምን ብለዋት በቃ እሷስ ታክማ ምናምን ደህና ሆነች ግን በጣም አደገኛ ነው ይሄ እንደዚህ በጣም ሲሆን በጣም የሚከብደው መንገዳው እና የኛ ስራ ከባድ ነው እንደዛ ዋጋ ከፍ ለምትሰራበት ላይ ክፍያው በጣም የወረደ ነው ግን አሁን ጥሩ ነው መሰለኝ ጥሩ ካልሆነ ለመስራት ነው ብዬ ስለማስብ አማራጭ አለ ሁሉ ጊዜ እስኪ እንደው በዚህ በውዝዋዜው የሆነ አንተ ሊያነቃ የሚችል ሰው ነው በውዝዋዜው ስራ ላይ አሁን በዚህ ሙያ ላይ አብዮት በጣም ነው የምወደው የምርህ ነው በጣም ጀግና ሰው ስራዎቹን ታያቸው ነበር የሱ በቃ እሱን እያየሁ ነው ያደግኩት እና በጣም ጎበዝ ነው አግኝቶኛል ይመስለኛል አሁን እዚህ ላለሁበት ቦታ የሱ ብርታት ይመስለኛል ማለት ትችላለህ ጎበዝ ነው ምናምን ስላለኝ መሰለኝ የሰጠክ ምክር አንደኛው ይሄ ነው ይሄን ብዬ እጂ ከቲሞች አንተ እኮ አይደል የምትወዳደር ልጅ አይደለም በጣም እኮ አቅም ያለ ልጅ ምናምን ብሎ ሞራል ሰጠኝ ከዛ በኋላ በቃ የሚያቆመኝ ጠፋ ማለት ኢትዮጵያ ውስጥ አለ የምትለው ተወዛዋዥ አንተ እኮ ትችላለህ ለምን እንደምትወዳደር ምናምን ሁሉ ሲሰጥክ የሚሰማ ስሜት ቃል በቃል አሁን እንግዲህ አልፏል ቃል በቃል ያኔ ያለኝ ከዳኞቹ እኮ ትሻላለህ ለምን እንደምትወዳደር ያኔ እንዳትል ሁሉ ብሎኛል እንግዲህ እሱ ምን የምከፈልግ ነው እውነት ነው ያን ታይም ላይና አሁን ልዩነት አለው ያኔ በቃ እንዴ አንተ ከዳኞቹ እኮ ትሻላለህ ምንድን ነው አይደለም የምትወዳደር በቃ አርፈህ ስራህን ስራ ምናምን አለ ያኔ ደግሞ እኔ ተስፋ የቆረጥኩበት ወቅት ነው ማለት በውዝዋዜ ላቁም እያልኩ ያለበት ተስፋ አለው የለውም የሚለው ነገሮች ተቀበል በዛ ሁኔታ ውስጥ ሆኜ ስለነበረ እንደዛ ሲለኝ እንደ አዲስ ነው በቃ ኢነርጂ ሆነ ይተቀለጠ በለኝም እስካሁን ያለውበት ቤተሰብ ጋር ግን ቤተሰብ በትምህርቱ ሌላ ሙያ ላይ በተለመዱት አለው አይደል ይሄ ፓይለት ዶክተር እና ምን እላቸው አሉ የተለመዱ ነገሮች ግን ፋሚሊ ይሄኛውን ይደግፋል ልጆኝ ራሱ እንደማልሆን አውቀዋለሁ እነሱ ምን እንደው ፍላጎታቸው በዚህ ይደግፉ ነበር እንደምኖር ጠው ውስጥ እንደምሆን ያውቃሉ እነሱ ከእናንተ ቤት ሌላ ሰው አለ በኪነጥበብ ውስጥ ያለ አንድም ሰው በዘራችን ራሱ ያለ አይመስልም የምርህ ነው ስለዚህ አንተ ከፈትከው በቃ ማን የተከተለ የለም አሁን አረ የለም በቃ አንተ ላይ የመጀመሪያው በዘራችን ራሱ እስካሁን አላውቅም በእኔ ነው መሰለኝ በጀት የዘጉት አንድም ሰው አላውቅም ይኖረውናል እኮ አላውቅም እኔ እንጃ እስካሁን አልመጣልኝም አሁን አይምሮ ውስጥ እንኳን ማን አለ ብዬ ሳስብ ማንም የለም አይ እውነት ነው እንደው እስኪ የኤፊ የህይወት እንደው ፍልስፍና ምንድነው የህይወት መርህ መስራት መኖር ለኔ ትልቁ ህይወት እዚህ ምድር ላይ እውነት ምንድነው ብትለኝ መኖር ደግሞ መመኘው መሞት ስላለ ስለዚህ በተቻለ መጠን መኖር ስኖር ደግሞ መስራት ብያለሁ ስሰራ ደግሞ ለምን ሊስትሮ ጠራጊ አልሆንም በዙሪያዬ ካሉ ወይም አጠገቤ ካሉ ሊስትሮ ጠራጊዎች በተሻለ ብዙ ገበያ ያለው ጎበዝ ነው ተብዬ ብዙ ገንዘብ የምሰራ ሰው መሆን ፈልጋለሁ ነው ጉዳዩ ያ ማለት እኔ እንደዚህ አይነት ፍልስፍና ስላለኝ ይመስለኛል ውዝዋዜ ላይ አብረውኝ ብዙ ከሰሩ ልጆች አሁን ይብዛም ይነስም የተሻለ ቦታ ላይ ያለው ገብቷል ስለዚህ እንደዛ እንዲሆን ስለምፈልግ ከዛ ውጪ መኖር ራስን ችዬ በገባይ ልክ ሌላ ሁሉ ማላፊ ነው ማለት ምንም ዛሬ ነበረ ትላንት የለም የምትባልበት ህይወት ላይ ስለሆነ ያለነው አሁን ግን በተወሰነ መልኩ
በመኖር አምናለሁ። ራስህን መስለህ የሰው ነገር ያስጨንቀኛል፣ ግን በሆነ መልኩ ግን በቃ ደስተኛ ሆነ ለመኖር ሞክር። ከእናንተ ቲም ውስጥ የቀጠለ ልክ አሁን እናንተ ራሱ ችሎቶ የተከተላል አንተ ነው ቲም ውስጥ ይነዋል? የለም ቲሙ ተበታትኗል፣ ግን የተወሰኑ ልጆች እየሰሩ ያሉ ልጆች አሉ። በግላቸው ነው ወይስ እንደዚህ ቲም በግላቸው? በግላቸው አሉ። 1-2 ልጆች አሉ። ከዛ ብቻ አብዛኛው ቲሙ አቁሟል። ከውዝዋዜ ወጥቷል ጭራሽ። ሴቶቹም ወልደው የሉም ጭራሽ እዛ ውስጥ። መልካም። እስኪ እንደው ወደ ፈጠን ያለው ጥያቄያችን እንግባና ኤፊ መድረክ ወይስ ካሜራ? አክቹሊ የካሜራ ሰው ነኝ። ባይዘው እኔ ካሜራ ላይ በጣም መጫወት የምችል ሰው ነኝ፣ ግን ለኔ የምወደው መድረክ ነው። ከሰው ጋር እንዲህ ተገናኝቼ በጣም ኢንጆይ ያደርጋል። ከሰው ጋር መጫወት ማለት ከኦዲየንስ ጋር ማለት በቃ ማለት ህዝብ ያለበት ቦታ ላይ ስሰራ እኔ ሌላ ሰው ነው የምሆነው። ያለኝ እኔ እጠቀማለሁ ምናምን ሌላ። ግን የቱን ልብረጥ? ስቴጅ ይሻለኛል። አሁን የሆነ ከምትቀርጽና ስቴጅ ከምትለኝ ስቴጅ ነው የምመርጠው። እሱ ይሻለኛል። መልካም። እስቲ ሌላው ደግሞ የሚያዝናና ድራማ ወይ ፊልም? ድራማ ወይስ ፊልም? ፊልም ይሻለኛል። ከሀገራችን ማለት ነው? ፊልም ይሻላል። ኦኬ። ለምን? አሁን አሁን ድራማ ምናምን ወይም እንደዚህ ቲያትሮች ምናምን የማይሰው አይደለሁም። አሁን ሄጄ እንቅልፍ ተኛለሁ፣ ደክመኛል መሰለኛል። በጣም ያበደ ምንድን ነው የሚባለው በእናትህ እነ ፍቃዱ ምናምን የሚሰሩበት ከምን ጀርባ ነው? ቲያትር ነው። ቲያትር ከመጋረጃ ጀርባ ነው። ከመጋረጃ ጀርባ ነው የሚባለው አይደለም? ባቢሎን በሳሎን። እሺ። አሁን እሱ የመሰለ ቲያትር እያየ ሰው ልጅ ይተኛል። ኦኬ። እሺና ቀን ሙሉ ትሬኒንግ ስለምውል ነው እኮ ገብቼ ላይ እንዲህ እያየሁ በቃ እኔ ተኝቻለሁ። ሰው ሲያጨበጭብ ነው ብለን እንምለው ምናምን አልችልም። እኔ የሆነ ቀን መስኪ ራሱ እኔ አይሆንልኝም እንቅልፍ ይመጣል እያልኳት ምርቃት ይዛኝ ሄዳ የእሷ በቃ እንዴት አድርጌ እንደጨረስኩኝ ለምን እንቅልፌ እንደሚመጣ አላውቅም። ፊልም ግን አያለሁ፣ በጣም ነው የምመሰጠው። ፊልም ይሻላል። ፊልም ታዋቂ መሆን ወይስ ገንዘብ? ታዋቂ መሆን ራሱ ገንዘብ እኮ ነው። ራሱ ገንዘብ ነው። ካወቀ በሄድክ በረገጥከው ሁሉ ገንዘብ ይሆናል። ምንም እኮ ነዳጅ በለው እንዴ ስም ካለህ እኮ ማለት ለብራንድ ይከፈልሃል፣ ለምንም ለተገኘህበት ይከፈልሃል። የምትገኝባቸው ቦታዎችን ለአንተ ለወደፊት የሚጠቅም መሆን አለባቸው። በቃ ለሁሉም ነገር ይከፈልሃል። አሪፍ ነው። የፊት ጠዋት ማታ ይመቸዋል? ማታ በጣም ነው የምወደው። ማታ ነው። የምርህ ነው? ለምን ምርጫ አደረገው? በጣም ነው የምወደው። ስፔሻሊ አሁን እንደውም ስራ ስለያዝኩ እንጂ ዳንስ ፊትነሱን ስለማሰራ እንጂ ይሄ ከ12 ሰዓት እስከ ማታ 4 ሰዓት ያለው ሰዓት በህይወቴ እንደሱ አይነትን ሰዓት ወድጄ አላውቅም። በጣም ነው የምወደው። እኔ የማይናፍቀኝ ሰው ሁሉ የሚናፍቀኝ ሰዓት ነው። የምርህ ነው? እግዚአብሔርን እኔ ፍቅር ከያዘኝ ሁሉ በዛ ሰዓት መሰለኝ የሚይዘኝ። ሰዓቱን እያየሽ ማለት በዛ ሰዓት የማገኛቸው ሰዎች ሁሉ መወዳቸው መሆን አለባቸው። አለበለዚያ ያ ሰዓት ለኔ ከባድ ነው። በቃ በጣም ነው የምወደው እሱን ሰዓት። የሆነ ጊዜ ግጥም ራሱ መሸ ደግሞ ልትናፍቂኝ ያልኩኝ ሁሉ ዘር ነበር እኮ። እስኪ በለን። ኧረ በኬት ይመጣል። እንደ እንትን እኮ ነው። ሌላ ፖድካስትም ላይ ብያለሁ። እንደ ህፃን ልጅ ሳቅ ሳይገባኝ ይሄ ወጣም ሽርፍራፊ ደስታ ፊቴ ላይ ባላጣም እንደ አባት ፈገግታ እንደ እናቴ እቅፍ ናፍቀሽኛል ብዙ ናፍቀሽኛል እጥፍ አይኔ አንቺን ተራበ ሰው ፈለግኩኝ እርሜን ናፍቀሽኛል ለውድ እንጂ አቀራረብ እንጂ እጠብቅሻለሁ ተዘገጃጅቼ ጊዜ መቁጠር ትቼ ሰዓት ማየት ትቼ አመቱ ረስቼ እጠብቅሻለሁ ያልኩሽ ቃል ሳይጎድል ትመጫለሽ አይደል ብቻ ናፍቀሽኛል
ውሃ እየጠጣንበት ትንሽ እናወራለን እንጂ እና ደስ ይለኛል። እስኪ ኤፒ ለመኖር ከተማዎች ወይ ገጠር? ከተማ። ምክንያት እንዴ ሁሉ ነገር ያለበትን ነገር ጥዬ ለምንድን ነው ገጠር ሂጅ የምኖረው? ሰላሙ ያለው ገጠር ነው፣ ግን ምንም ጥርጥር የለውም። አሁን እኔ ገጠር ኑር ብትለኝ አልችልም። ሞክረው ታውቃለህ? በስራ አጋጣሚ ሄደህ? አዎ፣ ለምሳሌ ለመስቀል አሁን ጉራጌ ሄዳለሁ። ኔትወርክ መብራት የለ ያለው ሰላም እኮ ልነግርህ አልችልም። ምንም ለዓለም ምድር እንዲህ ባናቷ ብትቆም አትሰማም። ምንም ነው አትሰማው። ጫካ ውስጥ ነው ምናምን በቃ ቆጮውን ትበላለህ። አረቄ ይመጣልሃል፣ አረቄን ትጠጣለህ። ጥሬ ስጋ ይመጣልሃል፣ ጥሬ ስጋ ትበላለህ። በጾም ውስጥ አሁን እንዲህ አይነት ወሬ ባይወራ ጥሩ ነበር። ግን እንደዛ ሆኖ በቃ ከዛ ካለፈ ለሚያለ ጉራጌኛ ጭፈራን ትጨፍራለህ። ከዛ ይደክማል፣ ትተኛለህ። ህይወት በዚህ ነው የሚቀጥለው። ያው ለበዓል ስለሆነ የሚሄደው ነው ማለት እና ስልኬን እኮ ፎቶ ልነሳ ስል ነው እኮ እሱም ቻርጅ ካለው ወይ የትና የትድሩ ቻርጅ ከተደረገ ወይ ጄኔሬተር ጊዜም ከነበረ ከተደረገ ለሱ ለፎቶ ነው የምፈልገው። ስልኬ አይጠራም፣ ኔትወርክ የለ ምን የለ፣ በቃ ግልግል እኮ እና ከሰው ጋር ታወራለህ በደንብ። ሁሉንም ሰው ነው የምወደው ለካ አልኩኝ እኔ ሶሻል ሚዲያ ባይኖር። ማርያምን እንዴት ደስ እንደሚሉ አብረውኝ ያሉት ሰዎች በጣም ነው የምወዳቸው። የሚያወሩኝ ወሬ ደስ ይለኛል ምናምን እሰማለሁ። በቃ ያበደ ጊዜ እናሳልፋለን። እነሱ ምርጫ ስለሌላቸው ሶሻል ሚዲያ ስለሌለ ከኔ ጋር ነው ኢንጆይ የሚያደርጉት ምናምን። ልጅ ሁሉ ትሆናለህ። ይሄንን ሞመንት እኮ ጣልቼው አይደለም ግን ለምጃለሁ። አሁን እኔ እዛ ቆይቼ አሁን ከአንድ ሳምንት በላይ ቆይ ብትለኝ አልችልም። ሶሻል ሚዲያ ለምጃለሁ ምናምን እያንዳንዱ መብራት የሌለበት ውስጥ እንዴት ነው የምዘልቀው? እኔ አልችልም። በዚህ አጋጣሚ እንዳልከው የናቲ ኃይሌ ንቁ ጉራጌ ማህበረሰብ የሚሆን ሙዚቃ ሰርቶ ነበር። ናቲን አወቀው። የመጀመሪያ ስራው ላይ እንደውም የፕሮዲዩስ ያደረኩት እኔ ነበርኩኝ። ጉራጌኛ በአማርኛ ስራው ላይ አሎ የሚለውን ማለት ነው። አሁን ያው ጥሩ ስራዎች ሰርቶ በደንብ አውዲሽን እያደረገ ወደፊት እየመጣ ነው። ንቁ በጣም ነው የሚመቸኝ በነገራችን ማለት ጉራጌ ማህበረሰብ የሚለው ነው አይደል? አሁን ጉራጌኛ የፈመሰ ውጥር ጀግና ልጅ እኮ ንቁ ሚል ጉራጌኛ ሰርቷል። ንቁ አውቀዋል። ለጉራጌ ማህበረሰብ ብቻ ሳይሆን ለሁሉም ኢትዮጵያዊ የሚሆኑ በነገራችን ላይ በጣም ጉራጌ ማህበረሰብ ተጎድቷል። እውነት ነው። ለመስቀል ብቻ ነው ሰው ሙቭ የሚያደርገው እዛ የሚሄደው ምናምን። ግን ደግሞ ብር ያለው ነጋዴ ሀብታም አገራችን ላይ ካሉት አዲስ አበባን እኮ ቀጥለጥ አድርጎ የያዘው እኮ ጉራጌ ነው በስራ። ግን በአካባቢው ላይ የለም። አካባቢው ላይ ግን ስትሄድ እኔም ይሄንን ጉዳይ ያው ኤፍሬምን ጋር ምን አግብቶት ይዘባርቃል እንዳልባል ብዬ ነው ዝም የምለው እንጂ ሲሄድ መጀመሪያ መቆጨበት ነገር መንገድ ማለት ይዘን ሄድ ነው መኪና አይገባም ማለት በጣም የሚያናድደኝ። በእግር ነው የትና የት መንገድ ጭቃ እንትን እያለ ነው። ሶሻል ሚዲያ ላይ አጋርቼዋለሁ። እንዲህ መሆን የለበትም። ውሃ መብራት ማህበረሰቡ ህዝቡ ወርቅ ነው ማለት በልተህ ሁሉ የበላህ የማይመስለው ነው ማለት። ጉራጌ እኮ በጣም እኮ ሌላ እኮ ሌቭል ላይ የደረሰ ህዝብ መሆኑን የምታውቀው ለመስቀል አወቀም አላወቀም ከቤተሰቡ ወደ ቤተሰቦቹ ጋር ይዞ ይሄዳል አይደለ? ቤተሰቦቹ ጋር ይዞ ይሄዳል። እኔ ለምሳሌ እኔ ጉራጌ ዘመን እንትን ኖሮኝ አይደለም ቤተሰብ ኖሮኝ አይደለም። ስላወቀ ብቻ እንድታይላቸው ባህሉ ፍራቱ እንድታቅላቸው ይፈልጋሉ። ወይኔ አልጋቸውን እኮ ለቀው እነሱ እንደዚህ ምንጣፍ ላይ ተኝተው ነው አንተን የሚንከባከቡት። ንጉሳቸው ነህ። ንጉስ ማለት ነው። የሚገርም ማህበረሰብ ነው። ይኸውልህ ስጋ ብልተው እንትን ብለው እያንዳንዷን ደቂቃ አንተን በመንከባከብ ነው የሚያሳልፉት። በዓላቸውን የሚያከብሩት የወሰዱትን እንግዳ በመንከባከብ ነው። ሌላኛው በጣም የሚገርም ባህላቸው ልንገርህ። ጉራጌ ለመስቀል ዝም ብሎ ቤተሰብ ሊጠይቅ አይደለም የሚሄደው። አመቱን ሙሉ ስኬታማ እንዲሆን ሊመረቅ ነው የሚሄደው። ኧረ እባክህ ሁሉም ሰው ይመረቃል። እዛ ሄደ በልተህ ጠጥተህ
ልጅ ከሌለ ልጅ ውለድ ተብለህ ትመረቃለህ። መኪና ከሌለ መኪና ግዛ ተብለህ ትመረቃለህ። ስራ ላይ ውጤታማ ካልሆንክ ለሚቀጥለው ዓመት ውጤታማ ሆነ እንድትመጣ ተብለህ ትመረቃለህ ምናምን በትልልቅ አባቶች እንትፍትፍ እየተባለ ጀርባ ምን አይነት ምርቃቱ ጠብ አይልም። ከዛ የሚቀጥለው ዓመት በቃ እየሮጥክ ትሄዳለህ። ምክንያቱም የሆነ ነገር ስላለ በቃ የምትመኘውን የምትፈልገውን ነገር ከፈጣሪ ቀጥሎ የምታወራቸው ለቤተሰቦችና ለትልልቅ አባቶች ነው። በቃ እነሱ ደግሞ ይሁንልህ ኬር ይባላል። ዛጋ መቼ ይሁን አሁን ምናምን ይተባለ እንዲህ ደስ እንደሚል። ስለዚህ ጉራጌ መሆን አይጠበቅብህም። ኢትዮጵያ ጉራጌ ነው የሚሆነው። ይሄን ስርዓት ቤት ሁሉም ኢትዮጵያ ጉራጌ ነው የሚሆነው። በትክክል ነው። እኔ ማለት እጄ ባላቀው ግን በዙሪያ ያሉ ጓደኞች አሉኝና በዛ ሰዓት ነው ልክ የሥራ ባህላቸው ምናምን ባይዘዌ ሌላኛው የሚያስቀናኝ ማህበረሰብ ደግሞ የጎጃም ማህበረሰብ ነው። ኦኬ በምን ባይዘዌ ሀገሪቷ ላይ ስራ ምናምን ጉራጌ ነው ስራ ምናምን ተብሎ አምጣ በጣም ትልቅ የሥራ ባህል ያላቸው ገንዘብ ላይ በጣም እንዴት ማኔጅ ማድረግ እንዳለባቸው የሚያውቅ ማህበረሰብ የጎጃም ማህበረሰብ ነው። የምር ነው። እስኪ አዲስ አበባ ውስጥ ትልልቅ የምትለውን ነገር ጥራልኝና እሱ ጎጃሚ ካልሆነ ይቀጣለሁ። በዚህ ያክል ደረጃ ማለት የሥራ ባህላቸው የሚገርሙ ናቸው። እንዴት ገንዘብ ማኔጅ ማድረግ እንዳለባቸው ያውቃሉ። እንዴት ሰው ማቅረብ፣ እንዴት ሰው መያዝ። በዚህ ላይ ለጋስ ናቸው። ያላቸው መስጠት ይችላሉ። ኦኬ አንተ የሆነ ልታድግ ከሆነ ጎጃሚ ይሁን ብቻ ካለው ነገር ላይ እንድትነሳ እንድታድግ ምንም አረኩለት እንድትልም አይፈልግም፣ ይሰጣል። እንደዚህ ያለ አይነት ልብ ያላቸው ናቸው። ሌላኛው መቀናባቸው ማህበረሰቦች ናቸው። ወደ ጎጃም ሄደክ ያሳለፍካቸው ያያቸው ነገሮች አሉ እዚህ ከከተማው? በጣም ብዙ ነው። እስቲ ሰው ራሱ ጎጃሚ ነው መስሎኝ አብዛኛው ሰው ናዝሬት ተወልጄ ማደጌ ማን ያውቃል? አዎ ለነገሩ እውነት ነው። አብዛኛው ሰው ጎጃሚ እንደሆንኩ ነው የሚያውቀው። እና እንደ በጣም ጎጃም የሄድክባቸው እንደው የተወሰነ አስቃኘን እስኪ። ይኸውልህ ያው ከቅቤው ምናምን እናወራለን፣ ማኛ ጤፉ እናወራለን። አሁን የምግቡ ምናምን የተለመደ ነው። በቃ አሁን ደግሜ ነው የማወራልህ። ምንም ኖርማል ነው። ከልብ ነው ሰው የሚወዱት፣ ከልብ ነው ሰው የሚያምኑት። መስጠት ከልብ እንደውም አንዳንድ ጊዜ ጎጃም ዘፈን ላይ በለው እኛ ምናምን የእንትና ዘር እነሱ እኮ ሌላ ህይወት ነው የሚኖሩት። ዘፈኑ ሌላ፣ በተግባር ህይወታቸው ማህበራዊ ህይወታቸው ሌላ ነው እንዴ። አሁን ፉከራ የሚበዛበት ምናምን ይመስላል። አንተ እኮ እዛ ስትሄድ አራንስም ነጥባሽ የኔን ባለኝ ቆማለሁ አባትሽን ፈርቼ የኔን እንዴት እቀራለሁ አባቷም ይላሉን አልሰጥም እናቷም ይላሉን አልሰጥም ሀገሬ ጅሩነ ምንም ሆን ማንም ሆን ጉዳያቸው አይደለም። አብልተው አጠጥተው አልብሰውክ እግርህን አጥበው የሚያኖርህ ማህበረሰብ ነው። ስላንተ ማንነት፣ ስለ ዘር፣ ስለ ሃይማኖት ጉዳያቸው አይደለም። ሰው ስለመሆነ ብቻ ነው ያስጨንቃቸው። እንዲህ አይነት ማህበረሰብ ያለበት ነው ጎጃም። እና ሌላ በቃ በጣም እኮራባቸው የሥራ ባህላቸው። አያወሩ፣ ስለማያወሩ እንዲወራላቸው የማይፈልጉ ስራቸውን ብቻ ይሰራሉ እንጂ የሚገርም። እስኪ የትኛው ጎጃሜ ነው ከመነሻው ጀምሮ እዚህ ጋር ደረስኩ እዚህ ጋር መጣሁ ምናምን ሲልም ሰማው? ማውራት አይፈልግም። መስራት ነው። ከዛ ይዞ መገኘት ነው። የሆነ ሰዓት ላይ በቃ ሀገሪቷ ላይ ትልቅ ቢሊዮነር ሆኖ ነው የምታየው። የሆነ በቅሎ ታየዋለህ። ከዛም የመጣበትን ግን መንገድ ሲነግርህ ትደነግጣለህ። ትልቅ የሥራ ባህል አለው። ትልቅ እኔ አንድ ልጅ እኔ ጋር ትሬኒንግ የሚሰራው ወጣት ነው፣ ትንሽ ነው እኮ። የሆነ ቀን እራት ልጋብዝ እስኪ ከዚህ ስንወጣ እንብላ እስኪ አለኝ። ኧረ ግድ የለም ስለው ኧረ ምናምን አለኝ። እሺ ምናምን ብዬ በቃ ራይድ እንጥራ ምናምን ብዬ ደግሞ እንደለመድኩት ልደውል ስል ኧረ መኪና እኮ አቁሜያለሁ ብሎኝ የ10 ምናምን ሚሊዮን ብር መኪና ነው ይዞ የወጣው። የቤተሰብ ነው ምናምን ስለው ለምን ቤተሰብ የኔ ነው እንጂ አለኝ። ማለት በእድሜ 2 ዓመት ወይ 3 ዓመት ይበልጠኝ። ኬት አመጣኸው አልኩት። እንዴት አድርጎ ገንዘቡን እንደሰራው ሲነግረኝ
ማለት ሽንቴን የምሸናበት ጊዜ አልነበረኝም። ማለት 6 ዓመት ሽንቴን እንኳን መሽናት በማልችልበት ሁኔታ ውስጥ ነው። 6 ዓመት አይደለም 6 ዓመት ሽንቴን ባልሽና ኩላሊት በሽተኛ ነኝ፣ እየተለመነልኝ ነው አውቀዋለሁ። ግን ምን ያህል ስትራግል ለዛውም የሰራባቸው ቦታዎች የሚመቹ ለንግድ የሚመቹ ቦታዎች ሁሉ አልነበረም። በጣም ከባድ ጊዜያቶችን አሳልፎ ነው እዚህ ቦታ ላይ ቆመው ሲያወራኝ እንዲህ እንደ ቀላል የመጣ ገንዘብ አይደለም። በጣም በፈተና ውስጥ ግን እንዲወራለት አይፈልግም። አለኝም ሲልህ አትሰማውም። ካንተ ጋር አሳምቡሳ ምንም ሊበላ ይችላል። ኦኬ ግን በቃ ይዞ መገኘት ነው ጨዋታ። ለዛ ነው ጎጃምም ሰው በጣም ጎበዝ ናቸው ያልኩት። ካያቸው በጣም አንተን ከሳቡ ትልቅ ድፍን ኢትዮጵያ ውስጥ ኖር ሄጃለሁ። አሁን ስለ ትግራይ ብትጠይቀኝ የሚያስደነግጥ ነገር እነግርሃለሁ። ስለ ዶርዜ ብትጠይቀኝ የሚገርም ነገር እነግርሃለሁ። ስለ ሲዳማ ብትጠይቀኝ የፈለከው ክልል ኦሮሚያ ክልልን ብትጠይቀኝ ለነገሩ ዞርሃል አንተ ምንም የቀረህ ነገር የለም። ሙሉ ስለ ኦሮሞ ማህበረሰብ ብትጠይቀኝ ማለት እንዲህ ነው እስክትል ድረስ ልነግር እችላለሁ። ማለት ድሮም ህዝብ ጋር እኮ ችግር የለም። እሱ የሚገርም ማህበረሰብ ነው ያለው። ሁሉም ጋር ስትሄድ የራሱ የሆነ ነገር ያለው ደግሞ አንዳንዱ ጋር ደግሞ ተመሳሳይ ሆነብሃል። እንዴ ስለ ጉዲፈቻ ታውቃለህ አይደል? አዎ በደንብ። ይሄን የምታውቀው በምን ማህበረሰብ ነው? በኦሮሚያ ነው። ምክንያቱም እኔ እዛው ራሴ ማለት አሁን ስለ ኦሮሞ ልታወራ አይገባም ምን አይነት ሌቭል ላይ እንዳለ። ምክንያቱም ያንተ ያልሆነን ሰው ተቀብላ አሳድገህ ለወግ ማድረግ ማብቃት ማለት ትልቅ ማብቃት እኮ አይደለም ከልጅ እኩል ማድረግ እኮ ነው። እንዴ ልዩነት የለውም። ይሄ በደንብ ምንም ነው እኮ የሚሆነው። ሁሉ ነገር ይገባዋል። እዛ ቤት መጥቶ ስላደገ ሳይሆን ልጅ ነው። ጎንደር ሂድ። ጎንደር የሚገቡ ዩኒቨርሲቲ ተማሪዎች አንዳንድ ቤተሰብ አላቸው። ይሄን ታውቃለህ? ከከተማው ከሌላ አካባቢ ወደዛ ሄዱት ነው። ከዚህ አሁን ብትሄድ ጎንደር ዩኒቨርሲቲ ስትገባ አንድ ቤተሰብ ልጄ ብሎ ይቀበላል። ይሄን ታውቃለህ? ካንተ ሰው ልጄ ብሎ ነው የሚቀበልክ። ምንም ብትፈልግ ቢርብ ቢጠማ ምን ቢል ቤት ነው ሄደ መሶብ ገልብጠህ ትበላለህ። በቀልጅ የምፈልጋቸው ካልከኝ ሄጃለሁ የተወሰነ ቦታ ግን ጎንደር የማይፈልግ ነበር። ይኸውልህ አሁን ኢትዮጵያ ውስጥ እኛ ራሳችንን አናውቅም ብለው ለዚህ ነው። ይሄ በጣም የሚገርም ኳሊቲ ነው። አሁን ልል የፈለኩት አሁን በየከተማው እያንዳንዱን ዘርዝሬ አልጨርሰውም። ትልቁ ነገር ግን ኢትዮጵያ ውስጥ ሁሉም ቦታ ላይ ትልቅ ደግነት አለ፣ ትልቅ ፍቅር አለ፣ የማይደመሰስ የማይጠፋ ሰዋዊነት አለ ሁሉም ጋር። ስለዚህ እሱን ነው ይሄ ብዙ ጊዜኛ ማጉላት፣ ማሳደግ፣ ማሳየት ያልቻልን እንጂ እሱን ማየት ከቻልን ራሳችንን ዞረን ብለን ማየት ከቻልን በጣም ደስ የሚል ሀገር፣ ደስ የሚል ማህበረሰብ ነው ያለን። ኤፊ የምትወደው ምግብ ምንድን ነው? ምስር ወጥ። የምርህ ነው? አዎ ምስር በጣም ትወዳለህ? ኧረ በስመ አብ ለቅሶ ቤት መሄድ ነው የቀረኝ። ምስር ወጥ በጣም ነው የምወደው። እንደው ከስራ ውጭ ነፃ ጊዜ ሲኖር የት ታሳልፋለህ? ምን ማድረግ ትወዳለህ? መተኛት። ከቤት መውጣት ሁሉ አልፈልግም። የምርህ ነው? ምንም የትም አታገኝም። የትም ስራ ነኝ። ከስራ ውጭ ቤት ነኝ። የምትወደው ቦታ ምንድን ነው? የት ነው? ለምሳሌ አሁን ታይም ሲኖርህ ማየት ከከተማ ውጭ ወጥቶ ስፔሻሊ ሀይቅ ምናምን ያለበት ቦታ ከሆነ በጣም ደስ ይላል። አሁን ደብረ ዘይትን በጣም ነው የምወዳት ቅርብ ስለሆነች። ባህር ዳር ግን አዲስ ማህበረሰብ ማየት እንዳሁን እንዳልኩ አይነት ነገሮችን ለማወቅ ደስ ይለኛል። እንደው ስለ ፍቅር እናንሳ። ፍቅረኛ አለ? ወደ ትዳሩ እየሄድክ ነው ወይስ ምን ላይ ነው አሁን ያለው? አለኝ ፍቅረኛ። ሰው ሳይኖረው እንዴት ይኖራል? ስለዚህ እንጠራለና አገባለሁ ግን እሺ በጊዜ ይገባል። የምር ኤፊ ግን እንዴ ያው በጊዜ እየገባህ አይደል? አታምሽ በጊዜ እየገባ ነው እንግዲህ። በጊዜ መግባትና ማግባት እኮ የተለያየ ነው። የዛ ፕሮሰስ ነው ብዬ ነው። ያው እሷ ስትኖር ቀን በስራ ታሳልፍና ማታ ደግሞ የእሷን ጊዜ ባለ ሰዓት ሁሉ ጊዜ ይሰጣታል። እውነት ነው። ግን ስፔሻሊ ማታ ደግሞ በጊዜ ሲገባ
አሁን እኔ ምን አይነት አላቅም አደርገዋለሁ ብዬ አስባለሁ። አሁን ህይወት አንተ ትልቅ ሰው ሆኛለሁ ማለት ነው። በቃ እንዴ ምን አይነት ህይወት እንደምመኝ ታውቃለህ? ይሄ አግብተህ ምናምን ከልጆች ጋር ምናምን በቃ ይሄ ማታ ሄደህ ከልጆች ጋር ተጫውተህ ላፍተህ ምናምን የምትተኛበት ምናምን ሰንበት ሲሆን ቤተሰቦችን ይዘህ ቤተክርስቲያን የምትሄድበት ምናምን ህይወት ነው። እንደዛ አይነት ህይወት ነው መኖር ፈልገው። በፊት ምን አይነት ህይወት ኖሬ ነው እንደዛ ብለው ግን አካባቢያችን ቤተሰቦቻችን የምንመለከታቸው ነው። እድሜህም ሲሄደ ሲመጣ እንደዛ ነው የምታስበው መሰለኝ። አሁን እኮ ኦልሬዲ 30 ገብተናል ከኔ አባት እንደዛም ብቻ ሳይሆን በእንቅስቃሴያችን በህይወት ተሞክሯችን ላይ ሰንበት ሁሉ ጊዜ አንዳንዴ አሁን የሰንበት ክርስቲያን እንሆናለን። ሰንበት አንዳንድ ፋሚሊ ልጁን ይዞ ቤተክርስቲያን ይሄዳል። የምናያቸው የሚመዘገቡ ነገሮች አሉ። ከዛ እኔ ቤተሰብ ቢኖረኝ እንደዚህ ነው ማለት እንዲህ ባደርግ ወንድምህ ወይ እህትህ ከልጆቹ ጋር ቤቱ ሄደህ ከልጆቹ ጋር ሲላፋ ስታየው የሚሰማ ስሜት አለ። ጓደኛ ቤት ሄደህ እንኳን ወንድምህ እህት እንደው ጓደኛ ቤት ሄደህ የሚሰማ እኔ ብሆን እዛ ቦታ ላይ እኔ ብሆን እንደዛ አሁን ነው ዴንስ ስሜት በፊት ልጅ መውለድ ራሱ አልወድም እኔ የምር ስሜቱም አይለኝም ነበር። አሁን ግን በጣም ነው የምፈልገው። አሁን እንዲህ አይነት ህይወቶች ምናምን ደስ ይሉኛል። በፊት አሁን ምንም አይመስጠኝም። አሁን ወለደ ሲባል አንድ ጓደኛዬ አግብቶ ማለት ጓደኛ አግብቶ አይደለም አንድ ጣና ላይ ቁጭ ብለን እንደዚህ አሳ እየበላን አዲስ ሙሽሮች ናቸውና እንደዚህ ልክ እንደ ታይታኒክ ሙሽራ ሚዜያቸውን እንትን ለብሰው ደብለው ይሄዳሉ። አይ የኔ ወንድም አለ የኔ ጓደኛ የተረገመ ነው። አሁን እዚህ ውስጥ ብትገባ ይሻላል። ደህና ህይወት የመረጥክ መስሏል። እዚህ ጣና ውስጥ ብትገባ ይሻላል። ይሄን ያላሰብነው ሁላችንም ወጣቶች ላይ እኮ እንደዚህ አይነት ኢማጂኔሽን ነው ተፈጥሮ የነበረው። በጣም አስፈሪ የሆነ የሚያስጠላ ጭቅጭቅ ምናምን እንደዚህ ያለው ግን ከምትወደው ሰው ጋር ከሆነ የምትኖረውና ህይወት ከገባት ሰው ጋር ከሆነ ይህንን አይነት ነገሮች ታፈርሰዋለች። እዛ ግን የፈራ ነው አይቀርም። ባይዘው ሴቶች ብቻ አይደለም ወንዶችም እኮ ህይወትን የሚያቦኩት አሉ። እንደውም በወንድ ይብሳል። ሴት ያው ብልሃተኛ ናት፣ ወንድን የመቀየር አቅም አላት ብለን ስለምናስብ ነው እንጂ አይ አላት። በትክክልም እውነት ለመናገር ሴቶች ከወንዶች በማቹሪቲ በጣም የተለዩ ለዛም ይመስለኛል ቢያንስ በእድሜ ካንተ ከ7 ዓመት እስከ 10 ዓመት ያነሰች የምታገባ ይባላል። ይቦንሱናል እንደዛም ሆነ ሞኞች ነው ያለው። ለማቹሪቲም ነው ከ7 እስከ 10 ባለች በዛ እድሜ ውስጥ ባለች ሬንጅ ውስጥ ብታገባት እኩል የማሰብ እድላችሁ ከፍተኛ ነው። እኩያማ ከሆነ ጭራሽ ነው እንደ ህፃን ነው የምታየኝ። እንደዛማ ከሆነ ልክ አይመጣም አይደል? ካሜራማን አበል እስኪ እንደው ስለ ህይወት አነሳን፣ ግን ትምህርት ቤት በዚህ በውዝዋዜው የመክፈት ፍላጎት አለ አለኝ እንጂ አሁን ራሱ ትምህርት ቤት አለክ? የት አካባቢ? የት? ቦሌ ብራሳለኝ ያሳለኝ ብስራተ ገብርኤል አለኝ። ስሙ ምን ይባላል? ኢትዮጵያ እስክስታ ፊትነስ። ኦኬ። ባህላዊ ውዝዋዜ እየሰሩ ሰውነት ክብደታቸውን የሚቀንሱበት ጤናቸውን የሚጠብቁበት ግረ መንገዳቸውን ደግሞ ሙሽሮችን እንደዚህ እየመጡ የሚሰለጥኑበት ነው። በጣም አሪፍ። እስኪ እንደው ኤፊን ካገኘው አይቀር ያው ጥያቄ በጠይቀው ደስ ይለናል። የኤፍሬም የስራ ፍልስፍና ወይ ደግሞ የስራ መርህ ምን ይመስላል? ያው ሰው ብዙ ጊዜ የሚያውቀው በውዝዋዜው ያውቃል፣ ቪዲዮ ክሊፖች፣ የተለያዩ ነገሮችን በመስራት ምናምን አለ። ግን ኤፊ ከዚህ ውጪ ይሄንንም ስራ ሊሆን ይችላል እንዴት ሊመራ ይችላል? ሌላ ስራ የለኝም። እሱን ነው የምሰራው። ይሄን ነው ስራ የሙሉ ሰዓት የስራ እሱ አስበህ አታውቅም? የሆነ ተጓዳኝ ሌላ ስራዎች አሁን ማሰብ አሁን ለምሳሌ ምን ይዋጣኛል ታስባለህ ብትሰራ? ነጋዴ ብሆን የምርህ ነው? አዎ ሰው መያዝ ይችላል እና ይመላለሳሉ በእርግጠኝነት። እቀው አዎ በደንብ ነው የሚይዘው። ስለዚህ ከአንተ ጋር የሆነ ቢዝነስ ቢጀምር አንድ ሰው በቃ ትርፋማ ነው አይደለ? እኔ ሰው መያዝ ይችላል። አሁን ይሄ ከስተመር ምናምን በደንብ ትሪት ማድረግ ስለምችል ችግር የለም። እንደው
ስቴጅ ላይ ብዙ ጊዜ ያው ስራህን ታቀርባለህ፣ ትጫወታለህ፣ ብዙ ሰው ኢንተርቴን ታደርጋለህ እና ከአድናቂዎች በጣም ገጠመኝ የምትለው አስቂኝ አዝናኝ ስጦታ ምን ሰጥተውኝ ያውቃሉ? ወይ ደግሞ በንግግር የመቶ ገንዘብ ይሰጥ መስሎ ከዛ ግን በጣም ብዙ አይነት ሽልማቶች ተሸልሜ ያውቃለሁ። ግን አሁን አዝናኝ የሆነ ምንድን ነው እንጃ አልመጣልኝም እስካሁን ድረስ። አዝናኝ የሆነ ነገር ማለት ሽልማት እንደሆነ ካወቅኩኝ ምንም ነገር ክብር ስለምሰጥ እንደዛ ላይ ያዝናናኝ ይችላል። በቃ ማሰብ ነው። እኔ አሁን ፕሮሰሱን የማስበው ምንም ነገር ለሆነ ሰው ሲሰጥ ላንተ ብሎ ማሰቡ መጨነቁ ይልስጠው ምናምን ብሎ ቦታ መስጠት እኮ ነው ስጦታ እንጂ ነገር ይሆነ እኔ ሳልገዛው ምን አዲስ ነገር አለ? ትልቁ ነገር ግን ላንተ ብሎ ጊዜ ወስዶ ማሰብ መጨነቁ ይበልጣል። እውነት ነው። እኔም አምናለሁ። ማለት አንዳንዴ ስጦታ ብለው አስበው ለልደቱም ሊሆን ይችላል ነገር ከራሳቸው ጋር ረጅም ሰዓት ተመካክረው ከቤተሰቡ ከጓደኛ ጋር ላንተ ሁሉ ሰዓት መጨነቅ እኮ ትልቁ ስጦታ እሱ ነው። ከማቴሪያሉ በዘለለ ማቴሪያሉ ቀላል እውነት ነው። አይ የስጦታና የሐሳብ ትንሽ የለው ትልቁ እሱ ነው እና የሚያስቀኝ አንጣል። እንደው እስኪ በህይወት ግን ነው ትልቁ ማለት ስተት ብለህ የምታስበው ከዚህ በኋላ አልሰራው ማስተካከል የምትፈልገው ስተት ብዬ እንደው አድርገውም ግን ካሁን በኋላ ግን በፍጹም እንጃ እኔ ቁጥብ ነኝ። እኔ ብዙ ስተት ሰርቻለሁ። ይሄ ሰዎችን የመጠየቅ የደውሎ እንዴት ናቸው የማለት ምናምን ልምድ የለኝም። ኧረ እባክህ ኦኬ እስኪደውሉ ልትጠብቃለህ ነው አንተ? አዎ ካልደወልክልኝ እኔ አልደውልም። የምር ምንም ለምን አልወደም የፈለገ ነገር ለምን አይመጣም አልደውልም። በጣም የሚያስጠላ ባህሪ ጠብቃለሁ እንድቹ ማለት እናቱ እንደቀረችበት ልጅ በቃ ሰው ካልደወላል እናቴ አሁን እኔ በጣም እንግዲህ እናቴ በየቀኑ በየሰዓቱ ቼክ ታደርገኛለች። 3 ቀን ካልደወለች አልደውልም በቃ ታውቃለች። ባህሪ መጥፎ ባህሪ ነውና እሱን አሁን መተው የምፈልገው እና ይሄ ሰዎች ታመው ወይ ነገር ገጥሟቸው አዝናለሁ ጨነቃለሁ ግን ሄጄ እጠይቃለሁ ወይ ደውልላቸዋለሁ ብዬ አይሳካልኝም። እሱ አይነት ባህሪ መጥፎ ባህሪ ነውና ትላንትናም ጓደኞች እየመከሩኝ ነበርና እሱን ለማስተካከል እንደው ግን እፊ አንተ የሚያዝናና ምንድነው? አንተ ሰዎችን ታዝናናለህ በሙያ አንተ የሚያዝናና ምንድነው? በጣም የሚያስቀኝማ ምንድነው የሚያስቀኝ? እኔ ከጓደኞች ወይም ከፍሬንዶች ጋር ምናምን መገናኘት ማውራት በጫወት ሰዓት ካለኝ እንደተወሰኑ እኔ ብዙ ጓደኛ የለኝም ግን ስፔሻሊ የወንድ ጓደኞች ከሆኑ በጣም ያዝናኑኛል። ከወንድ ጓደኞች ጋር ብላ መተለፈልፈው እንደዛ እሱ ሰዓት ይሻለኛል። ከዛ ውጪ እኔ የቤት ተኝቼ ነው ማሳልፈው። ኳስ ታያለህ? ኧረ ጭራሽ የለውበትም። የምርህን? አልወድም። ምንም ነው አልወድም። መጫወትስ? አልወድም ጭራሽ ነው የለህበትም ጭራሽ ነው ማለት ምንም ውስጥ የለውም። መጠጥን የቅርብ ጊዜ እንደጀመርኩ ብነግርስ ምንም አይነት ነገር ተጠቅሜ አላውቅም። መጠጥ ቅርብ ጊዜ ነው የጀመርኩት። አሁን ጠጭ ራሱ አይደለም ጠጭ ነኝ ብዬ አይደለም ግን እንደው በሆነ አጋጣሚ ነገሮች ሲመጡ ቡና ይኸው 1 ሳምንቴ ነው ቡና መጠጥ ከጀመርኩ። ምንም እንግዲህ ጓደኞቼ ሁሉም ሰው ያውቃል። አሁን ሳክስ ከሆነ ምን ሆነ ነው የሚሉኝ። ይኸው አሁን ቡና ከጀመርኩ አሁን ብዙ ሰው ያውቃል። በአንድ ሰው ምክንያት ነው የጀመርኩት። ይኸው ገና 1 ሳምንቴ ነው። የምርህን ነው? እግዚአብሔር ጭራሽ ጠጥቻለሁ። ይሄ ማን ነው ይሄ ሰው ማወቅ ይቻላል? ያስጀምረኝ ጓደኞቼ እኮ ናቸው። ሌላማ ምን ቤታ ያጠጡኝ። ምሳ ስንበላ ግዴለም እስከዛሬ ሳጠጣ ቀመሰው የዚህ ቤት ቡና አሪፍ ነው ሲሉኝ 1 ስጠጣ 2 3 አልኩኝ። አሁን ዛሬ አልጠጣውም። እንግዲህ እስከ ትላንት ስንተኛ ቀን ነበር? 5ኛ ቀን 6ኛ ቀን ነው ከቡና መጣ ከጀመርኩ 5 ቀን ያጣጣምኩት። ግን ከዛ ውጭ ምን ሻይ ወተት ማኪያቶ ምናምን ሻይ ማታ ላይ ነው የምወደው የምትጠቀም የነበረው ማለት ነው። ወተት ደግሞ ብዙ አልጠጣም። የለውም ምንም አይነት ነገር እኔ ምን እንደሚያዝናናኝ እኔ ራሱ አላውቅም። አሁን ብዙ ጓደኞቼን ብጠይቃቸው ኤፍሬም ምን ያዝናናል እንጃ ነው የሚሉት። እኔ ምን እንደሚያዝናናኝ እኔ ራሴ አላውቅም። ግን የሚጨነቅ ሰው አይደለሁም። በጣም መዝናና ሰው ነኝ። ግን ምን እንደሚያዝናናኝ አላውቅም። እስከው ሲለው የመጨረሻው ታይም ላይ እየደረስን ስለሆነ
ነው በህይወት በጣም የምትኮራበት ነገር ምንድን ነው? በምን አይነት መልኩ አንተ አስቤው አላውቅም። የምኮራበት ነው? አዎ በሙያ ሊሆን ይችላል፣ ለቤተሰብ ጋር ባለህ ሊሆን ይችላል። በማንኛውም የመጀመሪያ ልጅ በመሆኔ የምርህ ነው? አዎ ልጅ ብትወልስ ኮርኳም አይመጣውም እንደዛ። የመጀመሪያ ልጅ ስለሆንኩ ነው። ብዙ ኃላፊነት አለብህ እና በቃ ሳትወድ በግድ ጠንካራ ትሆናለህ። ወንድምቶች አሉኝ፣ 4 እህት አለኝ፣ 1 ወንድም አለኝ። ኧረ እባክህ ታድለሃል። ሳትወድ በግድ ነው በቃ ፌሮ ነው የምትሆነው። ማንም እየመጣ አጣመመ። ምክንያቱም የመጀመሪያ ልጅ ነው። በቃ ኃላፊነት አለበት ብዙ እና ደስ ይለኛል። እንደዛ ባልሆን ኖሮ ምናልባት ችልተኛ ሰው መሆን ይመስለኝ ነበር። አሁን ግን እድሉን አይሰጠኝም። ልሆን ብለም ራሱ ታናናሾች አሉ። እንደው እስኪ ከዚህ ከ5 ዓመት በኋላ ኤፍሬም ምን ሊሆን ይችላል? ምን ላይ እናገኘው እንችላለን? የ5 ዓመት ብዙ ነው። አንድ እቅድ ለማቀድ አንድ ቦታ ለመድረስ ሰፊ ጊዜ ነው። አዲስ አበባ ውስጥ በጣም ትልቅ የሚታወቅ ባህል ቤት እንደሚኖረኝ እርግጠኛ ነኝ። ከ5 ዓመት በኋላ ባህላዊ ቤት ይኖረኛል። በጣም እንዲኖረኝ እፈልጋለሁ። ያው ከመፈለግ ነው የሚጀምረው ማግኘት። በቃ ይኖረኛል እርግጠኛ ነኝ። እኔ እንደዚህ አይነት ቤት እንዲኖረኝ እፈልጋለሁ። አሁን አዲስ አበባ ውስጥ በጣት የሚቆጠሩ ባህል ቤቶች አይደለም አሉ። እንደዚህ አይነት ባህል ቤት ይኖረኛል ብዬ አስባለሁ። ገንዘቡ ከየት ይመጣል እግዚአብሔር እኔ ለመኝ እንጂ ደግሞ እንደው እስኪ ለአድናቂዎች የምታስተላልፈው መልእክት? እኔ ሲጀምር ራሱ አድናቂ ብዬ መጥራት ራሱ ይደብረኛል። እኔ አልወድም እኮ እኔ ውድ አድናቂዎች ምናምን ሰው ሲል እኔ በጣም ሼም ይዘኛል። የሆነ ግን እንደው በዛ አጋጣሚ ሆኖ አንተን አይቼ ተወዛዋዥ ሆንኩኝ ብሎ የነገረ እሱማ በየሜዳው ነው። አሁን ስወጣስ መንገድ እንወዳለን የሚል ማዕት ህዝብ አይደል የሚለው ሙያን የተከተለስ አረማት የምርህ ነው። ማርያም ግን ይሄ አድናቂዎች ብዬ ግን መታደል ነው ይልኩ እኔ ይከብደኛል። ቃሉ ጭራሽ ነው እንደው ወይ አትሊስት አሪያ መሆን ያንተን ስራህን አይቶ አንተን አሪያ አድርጎ እሱ ላይ ካሁን አብዮት መጥቶ ልክ አንተ ሲል የመሰጠ ካፕሪሼት የመጣበህ ኢነርጂ አለ አይደል? አሪፍ ፈጣሪ እንደው እግዚአብሔር ምን ስራ ሰርቼ ማለት አላውቅም እኮ ጨንቀኛል። ነው መንገድ ላይ እና በተለይ ህፃናትና እናቶች አያልፉኝ ምን እንደሰራው ሁሉ ግራ እስኪገባኝ በጣም እንደወዱ እና አሁን አድናቂዎች ምናምን የሆነ ወገቤ አካባቢ ይወረኛል። የሆነ ስሜት አልወደውም እሱ ስሜት እና ይሄ አድናቂ ከምትል ቤተሰብህም በቃ እንደ ቤተሰብ ነው ማለት ነው። የሚወድህን የሚያከብርህን ሰው እንደ ቤተሰብ ነው የምትቆጥረው አይደለ? በቃ እንግዲህ እኔ ትንሹን ልጅ አክብራችሁ ወዳችሁ ስለምትሰጡኝ ፍቅር ስለምትሰጡኝ አክብሮት ሁሉ እግዚአብሔር ያክብርልኝ፣ እግዚአብሔር ያቆይልኝ። ከዛ ውጭ ምን እላለሁ? ለዚህ ደግሞ ለአዳዲስ የሚመጡት በውዝዋዜ ላይ ባህላዊ ዘመናዊ ለሚሰሩ ምን ልትላቸው ትችላለህ? ከአዳዲስ ሲመጡ አሁን ዝም ብለው ሲመጡ ብዙ ፈተና አለው። አንተ ያለፍክበት የራሱ መንገድ ዝም ብለህ አልመጣህ። አይደል ሾው እንኳን ለመወዳደር ራሱ የቻለ በጣም ነው የተፈተንኩት። ስለዚህ ለእነሱ እስኪ አሁንማ እኮ እንጀራህን የምትጋግረው ሶሻል ሚዲያ ላይ ነው። እኔ የማላስጀምረው ሶሻል ሚዲያ የማላስጀምረው ሰው የለም። ሲጀምር ሶሻል ሚዲያ ራሱ ካልጀመሩ ጓደኛዬ የሆኑም አይቀርቡኝም። ማለት እንጀራ ነው። ቲክቶክ ማለት አንድ ማስታወቂያ 100 ምናምን ሺህ ብር 200 ሺህ ብር የሚሰራበት ሰዓት ላይ እኮ ነው ያለነው። ስለዚህ ለምንድን ነው የማትሰራው? በወር እኮ አንድ ማስታወቂያ 100 ሺህ ብር ብትሰራ ተው 50 ሺህ ብር ስራው ተው ትልቁን አንመኝ። 2 ማስታወቂያ በወር ብትሰራ እኮ 100 ሺህ ብር አለክ። የትኛው መስሪያ ቤት ሰርተህ ነው 100 ሺህ ብር የምታገኘው? በወር ሊከፍል የሚችለው ይሄንን ብር። አሁን እኮ ቲክቶከሮች የሚኖሩትን ላይፍ አይታል። ቤታቸው የሚኖሩት አፓርታማ ሌክዠሪ ቤት እኮ ተከራይተው የሚኖሩት። ሰው ለምንድን ነው ታዲያ ሰው እንደዛ የማይሆነው? በተለይ ወጣቱ ህይወትን በቀላል መንገድ ማሸነፍ ይችላል። ለከባድ መንገድ የምትመርጠው ተወዛዋዥ መሆን ቢፈልግ ራሱን ሶሻል ሚዲያ ላይ ማስተዋወቅ ነው፣ ፕሮሞት ማድረግ ነው፣ እንጀራውን እዛ ላይ መጋገር ነው። ኦልሬዲ ምጣድ ነው ማለት ነው። የኤፊ ዘመናዊ ውዝዋዜ ላይ የመግባት ፍላጎት አለ? አሁን የለኝም። መጀመሪያ ዘመናዊ ዳንሰኛ ነበርኩ፣ አላዋጣም ወደ ባሌ ገባሁት።
እና ባህላዊ እዛ ውድድር በነበራችሁበት ታይም ኧረ ከዛም በፊት ከዛ ባህል ገባው በቃ እኔ አሁን መደነስ እንጃ የሆነ ፕሮግራም ላይ ምናምን ካልሆነ በስተቀር መደነስ ራሱ አልወድም። የውዝዋዜ ላይ የነሱ አድርገው የተቀበሉ ማህበረሰብ ገጥሞ ያውቃል? ሁሉም ነው ይሄ በቃ ትክክል ሁሉም ቱፊቱ ምናምን የጠበቀ ምናምን። አሁን ጎጃምኛ ሰራ ጎጃሚ ነው የሚሉት። ትግርኛ አሁን አብዛኛው በትግርኛ ደውለው ያወሩኛል ትግሬ መስያቸው። ኦኬ ኦሮምኛ እንደምታውቀው በቃ አብዛኛው ጋር እኔ ቲፒካል ነገራቸውን ስለምሰራ አብዛኛው የነሱ ልጅ ነው መስላቸው። በደንብ ታጠነዋለህ ነው ነኝ እኮ የነሱ ልጅ ነኝ እኮ ግን ይሄ ማለት ግን ባህል ውስጥ ያደኩ ነው ይመስላቸው እንጂ እኔ አጥንቼው ያመጣው ከነሱ ማሊ ወጣ አርገው ነው እንጂ አጥንቼ ይቻልኩት አይመስላቸው። አሁን እኮ ነው ሁሉንም ባህል በሚባል ደረጃ እችላለሁ ማለት የሙሉ ጊዜ ስራዬ ነው ስለ ሙሉን ነው ማጣነው ማለት በድምጽ ማለት በስም ሰምተህ ማታውቀውን ባህል ሁሉ እነግርሃለሁ። ጭፈራቸው ማለት ሙዚቃ የሌለው ኢትዮጵያ ውስጥ ሙዚቃ ያልተሰራለትም ባህል ሁሉ ነው ነገር 80 ምናምን ብሔር ብሔረሰብ አለ ይባላል። 1000 ምናምን ባህል አለን። 1000 ምናምን ባህል ነው ያለን ባህል በባህል ደረጃ ማለት በውዝዋዜ ማለት አንተ የቱን ምን ያህሉን ሰርታል? አብዛኛውን አውቃለሁ አይደለ? አብዛኛውን ስለ አብዛኛውን ግን ያው አሁን እንደሚታወቁት በጣም ውበት ላይ ኖራቸው ይችላል ሁሌ ስለምሰራው። ከዛ ውጭ ግን አብዛኛውን አውቃለሁ። ኢትዮጵያ ውስጥ ሆኖ የምሰተው ዳንስ አይደለም። 17 ዓመት እንዴ አንተ ብዙ እኮ ነው። በጣም እንዴ አንድ ልጅ ታዲያ ሃይስኩል ወልጄ ቢሆን እስካሁን የት በደረሰ የሚጦረኝን አድርሼ ነበር። እስቲ እንደው የፊባ እንደው በመጨረሻ በቃ እንደው ቀረ የምትለው ሀሳብ ካለ አንተ ጋር እኛ ጋር ኧረ አክብራችሁ ስለጠራችሁኝ ከልብ ነው የማመሰግነው። ሌላ ምን የሚቀር ነገር አለ? ሁላችንም እየሞከርን ብለናል ከያሲን ጋር እየሞከርን ስለሆነ ሁላችንም ነገ የተሻለ ነገር ደግሞ ሰርቼ በተሻለ ነገር እንገናኛለን። ከረጅም ጊዜ በኋላ ነው ኢንተርቪው የሰጠሁት። በፍጹም እምቢ እያልኩ ስልክ እየዘጋው እየጠፋው ብዙ ሰው ተቀይሞኛል። ማለት አዲስ ነገር ስላልሰራሁ ነው መስጠት የሚደብረኝ ነበር። ሌላ ጊዜ አዲስ ወይ ብራንች አለኝ አዲስ የሆነ ነገር አለ አዲስ የሆነ ነገር እየሰራሁ ነው ምናምን ማወራው አላጣምና ሁሉም ቴሌቪዥን ላይ እየቀረብኩኝ በአንድ ሳምንት ውስጥ ማለት 7ቱንም ቀን 7 ቴሌቪዥን መጥቶ ኢንተርቪው አድርጎኛልና ቲክቶክ ላይ ፖስት አድርጌው ነበር። ማለት ምን እየሰራሁ ነው ብዬ ራሴን ታዘብኩ። ከዛ በኋላ ልክ አይደለም ኤፍሬም ተመሳሳይ ወሬ ነው ማወራው ረጋ በል ደግሞ እስኪ ምናምን ብዬ ጠፍቼ ነበር። አሁን በቀደም ስደውል ስለምንተዋወቅ እስኪ ደግሞ ልምጣ ምናምን ብዬ መጣሁ። ያው እንትን ቲክቶክም ሰነፍ ያደርግሃል ኦልሬዲ ከህዝብ ጋር እዛ ላይ ሀሳቦችን ስለምታጋራ በየሰዓቱ ስለሚያይሰው አዲስ ነገር የለም ብለህ ስለምታስብ በዛም ነው። አሁን ግን በደንብ እንገናኛለን። እኛም አክብረን ስለመጣ እውነት ትልቅ አክብሮት አለኝ። በጣም ነው የማመሰግነው። እኔም በጣም አመሰግናለሁ። የምታመሰግነው ካለ ምናልባት በዚህ አጋጣሚ ማመስገን ይቻላል። እናንተን ፈጣሪ ቀጥሎ በዙሪያ ያሉ ቤተሰቦቼ፣ ጓደኞቼ እንዲሁም የሶሻል ሚዲያ ቤተሰቦቼ ጨምሮ በአጠቃላይ ሁሉንም ከልብ አመሰግናለሁ። የሁሉም የዚህ ሁሉ ሰው እንትን ነው ድጋፍ ነው እኔን የሚያቆመኝና ሁላችሁንም ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እናመሰግናለን። ችርስ አሪፍ። ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ፣ የደውል ምልክቷን ተጫኑ። እናንተ ባደረጋችሁት ሰብስክራይብ፣ ሼር፣ ላይክ መጠን ቆንጆ ስራዎች ደግሞ እነሱ ይዘው ይመጣሉ። ትልልቅ እንግዶችንና እቺ እንዳትዘነጋ ለማለት ነው። አመሰግናለሁ። እናመሰግናለን። ቤተሰቦች ከኤፊ ጋር የነበረን ቆይታ ይህንን ይመስላል። በቀጣይ ደግሞ በሌላ እንግዳ እንገናኛለን። እስከዛ ግን እንዳይረሳ ቻናላችንን ሰብስክራይብ፣ ሼር፣ ኮሜንት፣ ላይክ እንድታደርጉልን ስል እንጋብዛለን። እንወዳችኋለን። መልካም ጊዜ ይሁንላችሁ። ፕሮግራም በማዘጋጀት ፕሮግራም በማቅረብ እኔ ብሩክ ይበልጣል ገንዘህ እዚህ ያለሁ ማለት ነው። ከልብ ነው የማመሰግነው። እንግዲህ ከኔ ፊት ለፊት ካሜራ ባለሙያዎች አሉ። ከነሱ ጋር በመሆን ኤዲተራችንም ያሉ እያለች ነውና ሪች በጣም ጎበዝ ኤዲተር ነች። ከኛ ጋር እንግዲህ አብረን ቆይታ አድርጋለች ማለት ነው። እሷም እናመሰግናለን። በሌላ እንግዳ እንገናኛለን ማለት ነው። መልካም ጊዜ ይሁንላችሁ። ባባይ